ኧረ ጎበዝ ነህ ቀጥል ቀጥል። ጭራሽ። አይ አሪፍ አሪፍ ነው። እሺ ቃል ታሰማልን ጋዲ። አሪፍ መግቢያ ኢንትሮዳክሽን ገለጽ አድርገዋል። ኢንቴንሽኑ ወይም ደግሞ ለምንድን ነው ይሄን ርዕስ ሰሌክት ማድረግ ምናምን አስፈላጊ የሆነው የሚለው አሪፍ አድርገህ ኢንትሮዳክሽን ሰጥታል። ሶ ወደ መጀመሪያው ሀሳብ ስንመጣ ክሪስቶሎጂ ወይም ደግሞ ነገረ ክርስቶስ ስንል ሁልጊዜ ከምን ጋር ነው የምናያይዘው? ኦኬ የሰው ልጆች መዳን ጋር ነው የሚያያዘው። ወይም ደግሞ አምላክ ሰው የመሆኑ ሚስጢር የምናገርበት የምናስተምርበት ትምህርት ነው። ወይም ደግሞ ሚስጢረ ስጋዊ ማለት ነው። ስጋዊ አምላክ ሰው የመሆኑ ሚስጢር ማለት ነው። አምላክ ሰው ሆነ ለማለት ደግሞ አስቀድሞ ያ መለኮት እንደነበረ የታወቀ ነው። ሰው ለምን ሰው መሆን አስፈለገው የሚለው ጥያቄ ብዙ በአማንያ የሚጠየቅ ጥያቄ ነው አይደል? አምላክ ሰው ሆነ ከማለቱ በፊት አስቀድሞ የሰው ልጅ ምን ነበረ፣ ከዛስ ምን ገጠመው የሚለው በአጭሩ ማየቱ አስፈላጊ ነው። ቅዱስ አትናቴዎስም ኦን ዘ ኢንካርኔሽን መጽሐፉ በሚገባ እንደሚያስረዳው አምላክ ወይም ደግሞ እግዚአብሔር አብ ዓለምን በፈጠረበት በዚያው ቃሉ ዓለምን ደግሞ ድጋሜ በዚያው ሊያድነው ይገባ ነበርና ብሎ እንደሚናገረው ማለት ነው። አስቀድሞ ዓለም በተፈጠረበት በዚያው በእግዚአብሔር ቃል በሆነው ወይም ደግሞ የእግዚአብሔር ቃሉ የአብ ቃሉ የአብ ጥበቡ የአብ ኃይሉ በሆነ በክርስቶስ በኢየሱስ ዓለም ደግሞ ድጋሜ አድኖታል ማለት ነው። ለመዳን አስቀድሞ የሆነ መታመም ወይም መሞት አለበት ማለት ነው። የሰው ልጅ ምን ገጥሞት ነው አምላክ ያዳነው? ለምንስ ሰው ሆኖ ማዳን አስፈለገው የሚለውን በአጭሩ ለማየት እንደምታውቁት ሁልጊዜ ዘፍጥረት ከምዕራፍ 1 ጀምራችሁ ብትመለከቱ ከቁጥር 26 ጀምሮ እግዚአብሔር ምን ይላል? ሰውን በአርአያውና በአምሳሉ ፈጠረ ይላል። ሰውን በመልካችን እንደ ምሳሌያችን እንፍጠር አለ። አስቀድሞ እግዚአብሔር የሰው ልጅን ከፍጥረታት ሁሉ የፍጥረታት አክሊል አድርጎ አክብሮ አልቆ በአርአያው አምሳሉ ፈጠረው። በመልኩና በአምሳሉ አድርጎ ማለት ነው። ያው መልክና አምሳል የሚለው ልክ እንደኛ ይሄ ፊዚካል ቦዲያችን አይደለም። መልክና ምሳሌ የሚለው ማለት በተሳሳተ መንገድ ሙስሊሞችም የተለያዩ ሰዎችም ስለሚረዱት ማለት ነው። መልክና ምሳሌ ሲባል ወይም ደግሞ በአርአያችን እንደ ምሳሌያችን የሚለውን ሀሳብ ቅዱስ ዮሐንስ አፈወርቅም ሲፈታው ምን ብሎ ነው የሚፈታው? የእግዚአብሔር ምሳሌው ምንድን ነው? አርአያውስ ምንድን ነው ብሎ ሲፈታ ምሳሌ ማለት ነባቢነት፣ ሕያውነትና ለባዊነትን በሰው ልጅ ፈጥሮበታል ማለት ነው። ምንድነው? የሰው ልጅ ተናጋሪ አድርጎ አሳቢ አድርጎ ከዛ ደግሞ ሕያው አድርጎ እግዚአብሔር አምላክ ፈጥሮታል አስቀድሞ። ስለዚህ በዚህ እግዚአብሔርን ይመስለዋል። የእግዚአብሔር የባህሪው የሆነ ነገር ለሰው ልጅ በጸጋ ሰጥቶታል ማለት ነው። መግዛትን ከዛ አርአያ የሚለውን ደግሞ ገዥነትን፣ የዋሃትን፣ ፍቅርን፣ ቸርነት ማድረግን እነዚህ ደግሞ በአርአያ ሁልጊዜ እያደገ ወደ እግዚአብሔር መምሰል እያደገ የሚሄድበትን ጸጋንም ጭምር ሰጥቶ ፈጠረው ማለት ነው። የሰው ልጅ ሲፈጠር በእግዚአብሔር አምሳል ነው ሲባል ሕያው ተናጋሪ እና ደግሞ የሚያስብ ፕላስ ደግሞ የፍጥረታት ሁሉ ገዢ ንጉሥ አድርጎ ፈጠረው ማለት ነው። ሌላ ምንም ትርጉም የለውም። ይህንን የእግዚአብሔር አምሳያና አርአያ የሆነው የሰው ልጅ አርአያና ምሳሌውን ሳይሆን እግዚአብሔር ራሱን መሆን ፈለገ። ወይም ደግሞ በሰይጣን አሳሳችነት የእግዚአብሔርን ክብርና ዙፋን ወይም ደግሞ የእግዚአብሔር ኃይልና የእግዚአብሔር ክብርን ተመኝቶ በሰይጣን ተንኮል ተታለው ማለት ነው። ከዚች ዕፀ በለስ ብትበላ ሞትን ትሞታለህ ያለውን እግዚአብሔር ትእዛዝ አለ። ዲያብሎስ ደግሞ አይ ከዚህ ዕፀ በለስ ብትበላ እኮ ሞትን የምትሞት ሳትሆን ሁሉን አዋቂ ነው የምትሆነው እንደ እግዚአብሔር አለ። የሰው ልጅ ምን ፈለገ ማለት እንደ እግዚአብሔር መሆንን ፈለገ ማለት ነው። እንደ እግዚአብሔር መሆንን ያንን እንደ እግዚአብሔር መሆን ፈልጎ ዕፀ በለስን በላ። የእግዚአብሔርን ቃል አላምንም ብሎ እግዚአብሔርን አላምንም ብሎ የማንን ቃል አመነ ማለት ነው? የዲያብሎስን ቃል አመነ። በጣም ይገርማል። አሁን በዘመናችንም እንደዚህ እኮ ነው እየተካሄደ ያለው። እግዚአብሔር ያዘዘውን በመጽሐፍቱ ያዘዘውን ትቶ የሆነ አንድ ሙስሊም ወይም ደግሞ አንድ የቴስት መጽሐፍ ቅዱስን የሚናገረው ወይም ደግሞ መጽሐፍ ቅዱስ እንዲህ ይላል ወይም ደግሞ ከራሱ ሀሳብ ተነስቶ እንዲህ ይናገራል ወይም ደግሞ ዓለም እንደዚህ ነው የተፈጠረው ብሎ ሲናገር የሰው ልጅ ያምናል። መጽሐፍ ቅዱስን ሳይሆን የሆኑ የሰው ስራዎች ወይም ደግሞ የሰው ፈጠራዎች ምናምን የሆኑ ነገሮች ይከተላል፣ ያምናል ማለት ነው። የእግዚአብሔር ቃል ያለውን ከመቀበል ይልቅ ሰው ያለውን ወይም ደግሞ የሆነ ፈረንጅ ያለውን ለማመን በጣም የቸኮለ ነው የሰው ልጅ እና
ልክ እንደዚያ እግዚአብሔር አምላክ ያዘዘውንና ዲያብሎስ ያዘዘውን ሲያነጻጽር ኦኬ የዲያብሎስ አመነው ማለት ነው። ይህን ብትበላ እኮ አምላክ ነው የምትሆነው ሲለው ኦኬ አምላክነትን ሽቶ ያንን ዕፀ በለስ ኦፍኮርስ ሔዋን የበላችው ሔዋን በልታም ለአዳም ስላበላችው ማለት ነው። ይሄንን ትልቁን የእግዚአብሔር ትእዛዝ ያጠፋውን የሰው ልጅ እግዚአብሔር እንደተናገረው ኦኬ ለቃሉ የሚታመን ጌታ ነው። ስለዚህ ሞትን ትሞታለህ እንዳለው ማለት ነው። በሰው ልጆች ላይ የሞት ሞት መጣ ማለት ሞተ ስጋ በሞተ ነፍስ ማለት ሞተ ስጋ በሞተ ነፍስ መጣበት። ይህ ሞተ ስጋ በሞተ ነፍስ የመጣበትን የሰው ልጅ ሊያድነው የሚችለው ማን ነው ነው? ኦኬ ወደ ባህሪው ዘልቆ ሞት ገባበት የሰው ልጅ የእግዚአብሔርን ትእዛዝን በመተላለፉ ኦኬ ወደ ሰው ልጅ ምን ዘልቆ ገባ ማለት ነው? ሞት ዘልቆ ገባ። ይህ ወደ ሰው ልጅ ባህሪ ዘልቆ የገባው ሞት ሊያስወግድ የሚችለው ማን ነው ማለት ነው? መልአክ አይደለም፣ ነቢይ አይደለም፣ ኦኬ ሌላ ፍጥረት አይደለም ማለት ፍጥረት ሆኖ በባህሪያችን የመጣውን ሞት ሊያስወግድ የሚችል ከዛ ደግሞ ህይወትን ሊሰጠን የሚችል ማንም ፍጥረት የለም። ኦኬ በሰው ልጆች ላይ ሞት ነው የመጣው። ያንን ሞት ሞቶ ከዛ በኋላ ደግሞ ህይወት ሊሰጥ የሚችል ፍጡር የለም። ምን እያልኩ ፍጡር የለም ነው እያለን ያለ ነው። ስለዚህ ይህንን ሊያደርግ የሚችለው ፈጣሪ ብቻ ነው፣ እግዚአብሔር ራሱ ብቻ ነው ማለት ነው። በሰው ልጆች ባህሪ ዘልቆ የገባውን ሞት ነቅሎ ሊያወጣ ከዛ ደግሞ ህይወት ሊሰጣቸው የሚችል ሞትን ማስወገድ ብቻ ሳይሆን ህይወትንም ጭምር መስጠት የሚቻለው እግዚአብሔር ብቻ ነው ማለት ነው። ብዙ ነቢያት መጥተዋል፣ ብዙ ቅዱሳን በግፍ ደማቸው ፈሷል። ይሄንን ግን የሰው ልጆችን ሞት ሊያስወግድ ሊያርቅ ከቶ አልተቻለም። ምክንያቱም እነሱ ራሳቸው ባለ ዕዳዎች ስለሆኑ ማለት ነው። እነሱ ራሳቸው ያንን ሞት ተሸክመው የሚወለዱ ስለሆኑ ማለት ነው። ስለዚህ ማንም ሊያስወግድ ይሄ ሞት የተቻለው ማንም የለም ማለት ነው። የሰው ልጆችን እንዲሁ እንደሞቱ እንደጠፉ ሊተዋቸው አልወደደም። ይህ ጌታማ በአርአያውና በአምሳሉን የፈጠረውን የሰው ልጅ እንዲሁ በከንቱ ጠፍቶ እንዲቀር እግዚአብሔር አምላክ አልወደደም። በጣም በሚገርም ሁኔታ ለሰው ልጅ ያለው ርኅራኄና ፍቅሩ እንዲሁ በድሎት የእሱ ክብር ተመኝቶ ሳለ እንኳን እግዚአብሔር አምላክ ፍቅሩና ርኅራኄው በሰው ልጅ ላይ አልቀነሰም። ቅዱስ ዮሐንስ አፈወርቅ ይህንን ሲፈታ እግዚአብሔር አምላክ አዳምን ከዕፀ ሕይወት እንዳይበላ ከገነት ይውጣ የሚለውን ኃይለ ቃል ሕያውም ሆኖ እንዳይኖር ከዕፀ ሕይወት እንዳይበላ ከገነት ይውጣ የሚለውን ቃል የእግዚአብሔር ፍቅሩና ርኅራኄውን በሰው ልጅ እንዳልጠፋ የሚያጠይቅ ነው ይላል። አሁን ከዕፀ ሕይወት እንዳይበላ ከገነት ይውጣ የሚለው እንዴት ነው ርኅራኄ የሚያሳየው ሊል ይችላል የሰው ልጅ ማለት። በእርግጥም በሚገባ ሁኔታ አሁን በሰው ልጅ ላይ ዘልቆ የገባውን ሞት በባህሪው ዘልቆ የገባውን ሞት እንደዛ በጎሰቆለ ባህሪው ያንን ዕፀ ሕይወት ቢበላ ኦኬ ሟቲ በሆነ ባህሪው ዘላለማዊ ሆኖ እንዲቀጥል ያደርገዋል ማለት ገብቷቸዋል። ዕፀ ሕይወት በዛ በጎሰቆለ ወደ ባህሪው ዘልቆ በገባ ሞት ስቴት ውስጥ ሆኖ ያንን ዕፀ ሕይወት ወይም ደግሞ ዘላለም የሚያኖረውን ዕፀ ሕይወት ቢበላ አዳም ሕያው ሆኖ በጎስቋላነቱ ዘላለማዊ ሆኖ ይቀጥላል። ግን እግዚአብሔር አምላክ ምን አለ? ሕያው ሆኖ እንዳይኖር በዚህ በጎሰቆለ ማንነት ከገነት ይውጣ፣ ደግሞ ከዕፀ በለስ እንዳይበላ ከገነት ይውጣ። ፍቅሩ ርኅራኄው ከሰው ልጆች አልጠፋም ዘንድ ስለዚህ የሰው ልጆች ላይ የፈረደው ፍርድ ምንድነው? ሞትን ትሞታለህ ነው። ከዚህ ዕፀ በለስ ከበላ ዕፀ በለሱን በላ አይደለም፣ ሞት ተፈረደበት። ስለዚህ እግዚአብሔር ምንድነው ማድረግ ያለበት? እንግዲህ እግዚአብሔር በባህሪው ቸር አምላክ ነው፣ ወይም ደግሞ ይቅር ባይ ጌታ ነው። ቸርነት የባህሪው ገንዘቡ ነው። እግዚአብሔር ቸር ነው ሲባል ደግሞ የእውነተኛ ዳኛነቱን ደግሞ የሚሽር አይደለም። ቸርነቱ እውነተኛ ዳኝነቱን የሚሽር አምላክ አይደለም ማለት ነው። እውነተኛም ዳኛ ነው፣ የፍቅር አምላክ ይቅር ባይ ጌታም ነው ማለት ነው። ቸርነቱን ወይም የፍቅር አምላክ መሆኑ ይቅር ባይ አምላክ መሆኑ ከእውነተኛ ዳኝነቱ የእግዚአብሔር አምላክ እንዴት ያስታርቅ ማለት እንዴት ነው ሊታረቅ የሚችለው? አዳምን ቅድም የመጣው ጥያቄ አሁን እዚህ ይመለሳል ማለት አዳምን በበላ ጊዜ ይቅር ባይ አምላክ እንደመሆኑ በቃ ይቅር ብያለሁ፣ ኃጢአት ተወግዷል በቃ ማለት
አንልም። ምክንያቱ ኃያል ጌታ ሁሉን ቻይ አምላክ ስለሆነ ማለት ነው። ግን ኃጢአት ተወግዶልሃል ተሰርዮልሃል ቢለው ቢወገድ ይችላል። ግን የፈረደው ፍርድ እውነተኛ ዳኛ የሚለው ወይም ደግሞ እግዚአብሔር አምላክ እውነተኛ ዳኛ ነው የሚለው ያፈርስበታል። ምክንያቱ ብትበላ ሞትን ትሞታለህ ብሎት ነበር። ይቅር ብያለሁ ቢለው ሞት ትሞታለህ ያለው አዎ በቃ አልተከናወነም አልተፈጸመም ማለት ነው። እውነተኛ ዳኝነቱ የለም፣ አስቀድሞ የተናገረውን አይፈጽምም ማለት። ፕላስ ደግሞ ሰይጣን በሰው ልጆች ላይ ምን ያመጣል መሰለህ? እግዚአብሔር አምላክ ደግሞ አሁን ሌላ ኃጢአት ወይም ደግሞ ይህን ምኞት ራሱ እንመኘው ብለው ቢፈጽሙት ያው እግዚአብሔር እኮ ዞሮ ዞሮ ከዚህ በፊትም እንዲህ ብሎናል፣ ለቃሉ ታማኝ አይደለም፣ ስለዚህ ኃጢአት ብንፈጽም ዞሮ ዞሮ አይቀጣንም ወደሚል የእግዚአብሔር ቸርነትን ብቻ በማሰብ ፍርዱን መርሳት መዘንጋት ይመጣል ማለት ነው። ስለዚህ ቸርነቱን እንዳለ ሆነው እውነተኛ ዳኝነቱ ግን አይፈጸምም ማለት ነው። አይፈጸምም። በቃ ፈርጄ ባለው እንዳትበላ ብዬህ ነበረ፣ በልተሃል፣ ከበላህ ደግሞ ሞት ትሞታለህ ብዬ ነበረ፣ ስለዚህ ይፈጸማል ፍርዱ አስቀድሜ ነግሬሃለሁ፣ አያገባኝም ማለት ይችላል። ምክንያቱ አስቀድሞ ከማድረጉ በፊት ምን ብሎታል? እንዳትበላ በበላ ጊዜ ሞትን ትሞታለህ ብሎታል። ስለዚህ እንደዛ ብሎ ፍርዱን ፈርዶ ዝም ቢል እግዚአብሔር አምላክ የሰው ልጅ ሟቲ ጠፊ አፈር ትቢያ ሆኖ መቅረብ ይቀራል ማለት ነው። ስለዚህ የእግዚአብሔር እውነተኛ ዳኝነት ተፈጸመ፣ ግን ቸርነቱ ይቅርባይነቱ ግን የለም ማለት ይቅርባይ አይደለም ማለት ነው። ስለዚህ ይህ ፍቅር ይህ ቸርነት ከእውነተኛ ዳኝነት እንዴት አድርጎ ያስታርቀው እግዚአብሔር አምላክ? ያው ዘፍጥረት ምዕራፍ 3 እንዲህ ብሎ በሚያጸናና ቃል ለማን ተናገረው? ለአዳም ተናገረው እግዚአብሔር አምላክ። አዳም ወይም ደግሞ ሰው ክፉና ደጉን ለማወቅ ከእኛ እንደ አንዱ ሆነ ብሎ አስቀድሞ እግዚአብሔር አምላክ ራሱ ሰው ሆኖ የተመኘውን በጣም የሚገርመው እግዚአብሔር አምላክ ይቅር ሲል የሆነ ቅንጥብጣቢ ሆኑ እንደው ቢበድለኝ የሆነ ነገር ቂም ልቋጥርበት ብሎ ይቅር የሚል አምላክ እንዳልሆነ ይቅር ሲል ፍጹም ይቅርታን የሚሰጥ አምላክ እንደሆነ ሲያጠይቅ ምን አለ? አዳም ምን ፈልጎ ነበረ ዕፀ በለስን የበላው? የአምላክነትን ክብር አይደል? ምን አደረገ እግዚአብሔር አምላክ? ሰው ሆነና አዳም የተመኘውን ሁሉ ሰጥቶ ይቅር አለ ማለት። አዳም የተመኘው አምላክ መሆንን ነበር የተመኘው። እሱ ሰው ሆነና የአዳም ሰውነትን የአምላክነትን ክብር ሰጠው፣ ተዋህዶ አምላክ አድርጎ። ለዛ ነው ሰው ክፉና ደጉን ለማወቅ ከኛ እንደ አንዱ ሆነ ብሎ አስቀድሞ ቃል ስጋ ሆኖ የሰው ልጆችን ሞት ራሱ ተቀብሎ ፍርዱ በራሱ ላይ አኑሮ ከዛ በኋላ ደግሞ ሕይወት እንደሚሰጣቸው ቃል የገባበት ቃል ኪዳን። ስለዚህ ሞቱ በራሱ ላይ ወይም ደግሞ የእግዚአብሔር ፍርድ ወይም ደግሞ በሰው ልጆች ላይ የተፈረደውን ፍርድ ወለ እግዚአብሔር ራሱ የሰው ልጆችን ስጋ ተሸክሞ ሞታቸውን ሞቶ የእርሱ ሕይወት ደግሞ ሊሰጣቸው ቃል ገባላቸው ማለት። እውነተኛ ዳኝነቱ ከይቅር ባይነቱ አስታርቆ በእንደዚህ አይነት መልኩ የሰው ልጆችን ይቅር ሊላቸው ወደደ ማለት። ሰው አምላክ ሰው መሆን ያስፈለገበት ዋነኛው ምክንያት ይሄን። ከዛ ደግሞ እውነተኛ ፍቅሩን ለማጠየቅ ማለት ነው። ፍቅር ነው እግዚአብሔር ፍቅር ነው ሲባል የሆነ በማስመሰል ወይም ደግሞ ሌሎች ጣዖታት እንደሚባሉት ወይም ደግሞ የሆነ ለምሳሌ ሙስሊሞችን ብንወስድ አላህ እንዲወዳቸው ሙስሊም ከሆኑ ብቻ ነው የሚወዳቸው ወይም ደግሞ ፍጥረት አክቹዋሊ በእነሱ አስተምሮ ማለት ነው። እግዚአብሔር ግን የራሱ ፍጥረቶች ስለሆነ ባይዘ ሌሎቹ ጣዖታት የራሳቸው ተከታይ ብቻ የሚወዱት ለምን መሰላቸው? ኦፍኮርስ እነሱ እውነተኞች አማልክት ስላልሆኑ ጣዖታት ስለሆኑ የእነሱ ፍጥረታት ስላልሆኑ በቃ እናንተን ማለት የተከተላቸው ወደ እነሱ የስህተት ጎዳና የተከተለው ሁሉ እንወድሃለን ይሉታል። ፎርዳት ማተር በቃ በእነሱ ስህተት መንገድ ስለሄደላቸው ማለት ልክ ሰይጣንም ይሄ የምርጫ ቅስቀሳ እንደሚያደርገው አሁን ማለት ሀብት ይሰጣል አይደለ? በስህተት መንገድ ወይም ደግሞ የስህተት መንገድ ጎዳናው ሰፊ ነው ሲባል በዚህ ዓለም ተድላ ደስታ ምናምን ያለው የሚያብለጨልጩ ነገሮች እኮ ያሳያል በማሳየት ደረጃ ኦኬ፣ በማሳየት ደረጃ ግን መጨረሻው ግን የት ነው? ጥፋት ነው የሚወስድ ማለት። እግዚአብሔር ግን እንደዛ አይደለም። አስቀድሞ ጠባብ መንገድ ያሳያል፣
ያንን ጠባብ መንገዱን አልፈ ስትገባ ግን ወደ ሰፊውና ዘለዓለም ተድላና ደስታ ወዳለበት መንግስት ነው የሚያስገባ። የሰው ልጆችን ሁሉ ፍጥረታትን ሁሉ የሚወደው ጌታ የእነርሱን ምን ስጋቸውን ወይም ደግሞ የእኛን ስጋ ባህሪ ነስቶ ሞታችንን ሞቶ የእርሱ ህይወት ደግሞ ለእኛ ሊሰጠን ሰው ሆነና ፍጹም ፍቅሩ ለሰው ልጆች ሁሉ ገለጠ። ለሰው ልጆች ሁሉ ፍቅሩን ሲገልጽ ደግሞ ያለ አንዳች ማለያየት ያለ አንዳች ልዩነት ነው። ለሚገሉትም ጭምር ማለት ነው። እየገደሉት እያሰቃዩት በጥፊ እየመቱት ማን የመታህ እያሉት ሁሉ ለእነርሱ ራሱ ይራራላቸው ነበረ እና ቅዱስ ዮሐንስ አፈወርቅ አሁን በረከቱ ይደርብን ይህንን የክርስቶስ ፍቅሩን ሲገልጽ እንደው አይሁዶች በጥፊ እየመጡ ሲመቱት አይኑን ጨፍነው ማን የመታህ እያሉ ምራቅ እየተፉ ሲዘባበቱበት እየገረፉ 40 ነው መግረፍ የሚገባው አንድ ሰው 39 ከዛ ቁጥሩ ጠፋብኝ እያሉ 6600 ይህን ሁሉም ትህትና ነው አይባልም ማለት አቅም ስላጣ ወይም ደግሞ መመለስ ስለማይችል ነው። ስለዚህ የአቅም ጉዳይ ነው ሰውየውን እንዲቀጠቀጥ ያደረገው ወይም ደግሞ እንዲደበደብ ያደረገው። በአንጻሩ ደግሞ ለምሳሌ ህፃናት ልጆች አሉ አይደለ? ወላጆቻቸውን ይዘው በጥፊ ቢመቷቸው በቦክስ ቢመቷቸው ለምሳሌ ቢያደሟቸው ወላጆቻቸውን ኧረ በለው አደማኝ ብለው አባትየው ወይም ደግሞ እናትየው መታት አፈር ድሜ ታበለዋለች አታበላውም። ከምን የተነሳ ነው? በአቅም በጉልበት እሱ ስለሚበልጣት ወይም ስለሚበልጠው አባትየውን አይደለም። ምንድነው ፍቅር የአባትየው ወይም የእናትየዋ ፍቅር ለልጃቸው ያላቸው ፍቅር ልጃቸው ማለት እያደረገ ካለው አክሽን በላይ ስለሆነ ማለት አይደለ? የእናትየዋ ፍቅር ለልጇ ያላት ፍቅር ልጇ ከሚመታት ምት በላይ ስለሆነ ልጇ ላይ ምንም አይነት ነገር አታደርግም። ልክ እንደዚያ ክርስቶስም አይሁዶች እንደዛ በጥፊ ሲመቱ ሲያንገላቱ ሲደበድቡት ዝም ያለው ሙስሊሞች እንደሚሉት አቅም አጥቶ አይደለም። ምክንያቱ አቅሙ አስቀድሞ አሳይቷቸዋል። ምን ሊይዙት በጎራዴ በጦር በችቦ ተሰልፈው ወታደሮች ይዘው ወንበዴ እንደሚይዝ ሲመጡ ዮሐንስ 18 ላይ ምንድን ነው ያለው? ማንን ትፈልጋላችሁ? ወጥቶ ሊይዙት እንደመጣ አውቆ ወጣና ምን አላቸው? ማንን ትፈልጋላችኋል? የናዝሬቱ ኢየሱስን። እነሆ እኔ ነኝ፣ ያው እኔ ነኝ ሲላቸው ሁሉም ወደፊታቸው ወደቁ ነው። ወደኋላ ራሷ ወደፊት ወደቁ። ኃይሉን ስልጣኑን እንዲያሳይቷቸዋል። ያለ እርሱ ፈቃድ አንዳች ማድረግ እንደማይቻላቸው ክርስቶስ አስቀድሞ አሳይቷቸዋል። ከዛ በኋላ እኔ ነኝ አልኳቸው፣ እንግዲህ እነዚህን ተዋቸዋል፣ ሐዋርያቶቹን አትያዟቸው፣ ይኸው እኔ ነኝ በገዛ ፈቃዱ ራሱን አሳልፎ ሰጣቸው ማለት የአቅም ጉዳይ አይደለም ክርስቶስ ያደረገው ማለት። ታዲያ ስለምንድን ነው? ስለ ሰው ልጆች ፍቅር ሰሃቦ ለወልደ ኃያል እመንበሩ ወአውጽሖ እስከ ለሞት ፍቅር ታላቁ ኃያሉን ወልድን ከመንበሩ ከዙፋኑ አውርዶ እስከ ሞት ድረስ አደረሰው። ፍቅር ብቻ ለሰው ልጆች ካለው ፍቅር የተነሳ ስለዚህ ፍቅር አገብሮት ይሄን ሁሉ አድርጓል ጌታችን ማለት ነው። ሰው ሆኖ ማዳን ያስፈልገው ለሰው ልጆች ያለው ፍቅር ለማሳየት ለማጠየቅ ማለት ከዚህ አንጻር አምላክ ሰው ሆኖ መጥቷል፣ አድኖናል ብለን እናምናለን። ነገረ ስጋዊ ወይም የተዋህዶ ነገር ደግሞ እንዳላበዛ ጋዲ አንተ ሄድበት። እግዚአብሔር ይስጥልኝ። ቃሎት ያሰማልን ብሮስኪ። በጣም ደስ በሚል ሁኔታ እውነት ለማውራት በጣም በቃ ይሄ ቅድም እንዳልኳችሁ ለምን አምላክ ለምን ሰው መሆን አስፈለገው የሚለውን ነገር ዮሐዴ እንግዲህ በደንብ አብራርቶታል። በተቻለ መጠን ያው ጆሮአችሁን ልባችሁንም ወደዚህ አድርጎ መስማት ነው። ቃሎት ያሰማልን ብሮስኪ። የእግዚአብሔር ፍርድና የእግዚአብሔር ምሕረት እንዴት ነው? እግዚአብሔር አምላክ እውነተኛ ፈራጅ ነው። ከሎጂክም አንጻር ዮሐዴ እንደውም አብራርቶላችኋል። ቅድም እዚህ ላይ ምንም የምጨምር ወይ ዮሐዴ ነው ያልኩት።
እና የእግዚአብሔርን ፍርድ እና የእግዚአብሔርን ምሕረት ሁለቱን አንድ ላይ እግዚአብሔር አምላክ እንዴት በቃ ፐርፌክትሊ አላይን እንዳደረጋቸውና በዚህ ውስጥ ደግሞ ለሰው ልጅ ያለውን ፍቅር እግዚአብሔር አምላክ በምን መልኩ አሳየ የሚለውን ነገር ለምን አምላክ ለምን ሰው መሆን አስፈለገው የሚለውን ነገር ዮሐዴ እጥር ምጥን ባለ መልኩ በጣም ደስ በሚል ሁኔታ አብራርቶልናልና ብሮስኪ በጣም እናመሰግናለን። መጨረሻ ላይ እንደውም ወልድ ዮሐዴ ልክ ሲናገር ወልድን ፍቅር ሳበው የሚለው መዝሙር ጭንቅላቴ ላይ መጣ እንዳጋጣሚና። እሺ ናቱ ሰላም ብለን ብሮስኪ ዲያቆን ናታኒ እንኳን ደህና መጣ። የጠፋ ሰው ይላል። እንዴት ናችሁ? ቃሎት ያሰማልን። ዮሐዴ ጋዶ አንተ ራስህ እንኳን ደህና መጣ። እንዴት ናችሁ? ሁላችሁንም ሰላም ብያለሁ። አለው እግዚአብሔር ይመስገን። እታችም ያላችሁ ላይም ያላችሁ ሁላችሁንም ሰላም ብያለሁ። አንተ ዮሐዴ ጋዶ እንኳን ደህና መጣ። ናትሻ እንኳን ደህና መጣ። እናቱ ሜቢ እዚህ ላይ አሁን ዮሐዴ አምላክ ለምን ሰው ሆነ አለ አይደል? ናቱ ሜቢ ማውራት ትችላለህ? ሀሳብ እንድሰጥ አንድ ርዕስ ልስጥ። እሺ 10 ደቂቃ። እሺ እስከ እንትን ቀጥል አንተ። እሺ እኔ አንዳንድ በቃ በኋላ ላይ ሜቢ ዮሐዴ ኦርደሩን እንዲህ እናድርገው። በቃ ሜቢ እሱ ከአለ አይደል ተዋህዶ ላይ ዲቴል ነገሮች ላይ ሜቢ ተዋህዶ ራሱ ባይሰልፍ ዮሐዴ ሰፋ ያለ ኮንሰፕት ስለሆነ እነዚህ ጉባኤያት ላይ ምን ተፈጠሩ የሚለውን ነገር አብረን አንስተን እንደውም ሌላ ራሱን የቻለ አንድ ቶፒክ ብንይዝ አንድ ሴሽን ብንይዝ መልካም ይመስለኛል። አይመስልም ዮሐዴ? ኦፍኮርስ አዎ። በእርግጥ ተዋህዶ ራሱን የቻለ አንድ ቶፒክ ምናምን የሚፈልግ ነው። ከሄሬሲው ራሱ በጣም ብዙ ሄሬሲዎች ስላሉ እሱ ራሱ አንድ ቶፒክ የሚወስድ ነው። በቃ እንደዛ ማድረግ እንችላለን። በቃ እንደዛ እናድርግና ዮሐዴ በድጋሚ ቃሎት ሀሳብ እኔ አንዳንድ ነገሮች ኮመንቱን ኦፍ እናደርጋለን እንደተለመደው። ኦኬ ምንድነው አሁን ዮሐዴ ቅድም ነገር አጠር ዛሬ መግቢያ ስለሆነ እንዳልኳችሁ ከዛ ራሱን ችሉ ደግሞ ከዚህ በፊት ኦፍ ኮርስ የዳሰስናቸው ቶፒኮች ሊሆኑ ይችላሉ። አምላክነቱን በደንብ ከመጽሐፍ ቅዱስ በደንብ በቃ የዲቪኒቲ ኦፍ ክራይስት ላይ ራሱ በደንብ መሰራት አለበት። እዚህ ቲክቶክ ላይ ኢቭን ካሁን በኋላ የክርስቶስ አምላክነት ላይ እንትን ስንል በቃ አሁን አንዳንዴ እንዴት ነው በቃ ሰዎች እንደው የተለመዱ አሁን በጣም ይሄ እንዴት ነው የተለያዩ ሄረሲዎችን ወይ ደግሞ ምንፍቅናዎችን የሚያነሱ ሰዎች የቃላት ጨዋታ ውስጥ ሁሉ ተገብቷል። እንደምታውቁት በጣም የቃላት ጨዋታ ውስጥ ለምሳሌ የሆነ ግሪኩ ላይ በሉ እንግሊዝኛው ላይ በሉ ቃሉ እዚህ ጋር እንዲህ ነው በቃ እንደዚህ አይነት የቃላት ጨዋታዎች ላይ ስለተገባ ካሁን በኋላ ዲቪኒቲ ኦፍ ክራይስት ወይ ደግሞ የክርስቶስን አምላክነት ስናነሳ ኢቭን ከቃላቱ ጭምር ማለት አሁን ለምሳሌ በአማርኛው አምላክ ተብሎ ስለተጻፈ ምናምን ብቻ አይደለም። ኦኬ ኦሪጂናል ቃሉ ራሱ ምንድን ነው የሚለው እነዚህ ነገሮችን ዲቴል በደንብ ብሬክዳውን እያደረገን ሀሳቦችን የምናነሳ ይሆናል እግዚአብሔር በረዳና ባገዘን መጠን። ነገር ግን አምላክ ሰው ሆነ ለምን ሰው ሆነ የሚለው ነገር ላይ ዮሐዴ በቂ ማብራሪያ ሰጥቷል። አምላክ ሰው ሆነ ስንል ይሄ መጽሐፍ ቅዱስ ላይ ያለ ነገር ነው። ለብዙ ሰዎች ይህ ሁሉን ቻይ የሆነው አምላክ ሰው ሆነ። እንዳትረሱ ሰው ሆነ ስንል ቃል ስጋ ሆነ ስንል መሆን ሲባል መለወጥ አይደለም። ቃል ስጋ ሆነ ስንል ቃል ወደ ስጋ ተለወጠ እያልን አይደለም፣ ወይ ደግሞ መለኮት ወደ ስጋ ተለወጠ እያልን አይደለም። ኦኬ ቃል ስጋ ሆነ ብለን ስንናገር ኦኬ ቃል ስጋ ሆነ ስንል ምን እያልን ነው? በዚህ በዮሐንስ ወንጌል ያው ኦፍ ኮርስ ሁላችሁም ጥቅሱን ታውቃላችሁ። ቃል ስጋ ሆነ የሚለው ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ብሎ ስለ ቃል ከተናገረ በኋላ ቁጥር 3 ላይ ምን ይላል? ሁሉ በእርሱ ሆነ። ሁሉ በማን የሆነው? በቃል። ቃል የተባለው ማን ነው? እግዚአብሔር ወልድ ነው። ሁሉ በእርሱ ሆነ። ሁሉ ከሆነውም ሁሉ አንዳች እንኳን ያለ እርሱ የሆነ የለም ተብሏል። ከሆነውም ሁሉ ገና እዚህ ጋር ሲጀምሩ አሁን ከስር መሰረቱ ባይዘዌ በጣም ቅዱሳን ሐዋርያት ማለት ነው አባቶቻችን በጣም በቃ ያው ኦፍ ኮርስ መጽሐፍ ቅዱስንም ሲጽፉ በመንፈስ ቅዱስ ምሪት ነውና በቃ እያንዳንዱ መጽሐፍ ቅዱስ ስታጠኑ ምን ስትሉ በተለይ የተለያዩ ምንፍቅናዎችን የምትሰሙና የምታዩ ከሆነ በቃ እንዲህ በመዶሻ እየመቷቸው የሚጥሏቸው። ለምሳሌ እንደው ዝም ብዬ እግረ መንገዴን አዲስ ለማድረግ እሺ እናት ወጣ መሰለኝ ድምጽ ይሰማል አላንተሽ? እናት በደንብ ይሰማል።
እሺ ለምሳሌ እነዚህ የየሃዋ ምስክሮች የሚባሉ አሉ እንደምታውቋቸው፣ ወይ ደግሞ ጆቫስ ዊትነስ ራሳቸውን ብለው የሚጠሩ የየሃዋ ምስክሮች ምን አይነት ትምህርት የሚያስተምሩ ናቸው? እንደምታውቁት ብዙ ጊዜ ላይቭ ላይም ሀሳቡን አንስተነው ስለምናውቅ አብ ወልድን ፈጠረው በወልድ ደግሞ ዓለማትን ፈጠረ የሚል አይነት ትምህርት የሚያስተምሩ ሰዎች አሉ እንደምታውቁት። እና መጽሐፍ ቅዱሳችን ላይ ስንመጣ ግን የእግዚአብሔር ቃል ምን ብሎ ነው የሚነግረን ከተባለ ሁሉ በእርሱ ሆነ ከሆነውም አንዳች እንኳን ያለ እርሱ የሆነ የለም። ምን ሁሉ ማለት ኤቭሪ ክሪኤትድ ቲንግ፣ እያንዳንዱ የተፈጠረ ነገር በሙሉ በማን ነው? በቃል ነው የሆነው። በማን ነው የሆነው? በቃል ነው የሆነው። ከዛ ዮሐንስ እንደውም ሲያስረግጥ ቅዱስ ዮሐንስ ወንጌላዊ ምን ይላል? ከሆነውም አንዳች እንኳን ያለ እርሱ የሆነ የለም። ማለት ከተፈጠረው ነገር ሁሉ ያለ እርሱ አንዳችም የሆነ ነገር የለም። ስለዚህ የተፈጠረ ነገር በሙሉ በማን ነው የተፈጠረው? በእግዚአብሔር ቃል ነው የተፈጠረው። ወይ ደግሞ ከዛ ያ ቃል ነው እንግዲህ ቁጥር 14 ላይ ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃል ስጋ ሆነ ይላል። ገና ሲገባ ራሱ በቃ ቅዱስ ዮሐንስ ወንጌላዊ እዚህ ጋር ቃል ስጋ ሆነ። ኦኬ ቃል ስጋ ሆነ ወይ ደግሞ ቃል ስጋን ያዘ፣ ገንዘብ አደረገ ማለት ነው። ቃል ስጋ ሆነ ስንል እንደው መጽሐፍ ቅዱስ ላይ አሁን አንዳንድ ክፍሎች ስትመለከቱ ሆነ የሚለው ቃል ለምሳሌ ኦኬ ሆነ የሚለው ቃል ለምሳሌ ስለኛ መርገም ሆነ ሲባል እንደው ጌታችን ኢየሱስ ክርስቶስ ቅዱስ ጳውሎስ እንደሚናገረው ስለኛ መርገም ሆነ፣ መርገም የማያውቀውን መርገም ስለኛ መርገም አደረገ፣ ወይ ደግሞ ኃጢአት የማያውቀውን ስለኛ ኃጢአት አደረገው ሲባል የኛን መርገም መያዙን የኛን መርገም መሸከሙን ለማሳየት ነው እንጂ እንደው ቃል ተለውጦ እንደው መርገም ሆኗል ወይ ደግሞ ኃጢአት ሆኗል ማለት አይደለም። እንደዛውም ቃል ስጋ ሆነ ስንል ቅዱስ ቄርሎስ እንደሚያብራራው ቃል ስጋ ሆነ ስንል ምን ማለታችን ነው ከተባለ ስጋን ገንዘብ አደረገ። ያን ስጋ ከማን የነሳው? ከመቤታችን ከቅድስት ድንግል ማርያም ነው የነሳው። ኦኬ ከወላዲት አምላክ ወይ ደግሞ ከመቤታችን ያንን ስጋ ነሳ። አሁን ክርስቲያኖች በጣም ማወቅ ያለብን ነገር ጌታችን ኢየሱስ ፍጹም አምላክ ፍጹም ሰው ነው። ፍጹም አምላክ ፍጹም ሰው ነው። ፐርፌክት ጋድ ፐርፌክት ማን። እንደው አምላክነቱን ምድር ላይ በተመላለሰበት ሰዓት ላይ አንዳንድ ምንፍቅናዎች ነበሩ በዘመናት። ለምሳሌ አምላክነቱን ሰው ብቻ ነበር የሚሉ አይደለም። አምላክነቱን አልተውም፣ ምንም አልተውም፣ ግን ሰውነትን ገንዘብ አደረገ። ፍጹም አምላክ ፍጹም ሰው። መጽሐፍ ቅዱሳችን የሚነግረንና የሚያስተምረን ትምህርት ይሄ ነው። ለዛ ነው ጌታችን ኢየሱስ ክርስቶስ እንኳን ምድር ላይ በነበረበት ሰዓት አይደለም በሰማይ በአባቱ ቀኝ ከተቀመጠ በኋላ ራሱ ዮሐንስ ራእይ ምዕራፍ 22 ሄዳችሁ ብትመለከቱ እኔ የዳዊት ስርና ዘር ነኝ ብሎ ይናገራል። ምን አለ ጌታችን? የዳዊት ስርና ዘር ነኝ ብሎ ተናገረ። የዳዊት ስር ነኝ ሲል የዳዊት ምንጭ ነኝ ወይ ደግሞ ዳዊት እንዲገኝ ያደረግኩት ስሩ እኔ ነኝ ነው እያለ ያለው። which means አምላክነቱን እያሳየ ነው። የዳዊት ስር ነኝ ሲል ሩት ኦፍ ዴቪድ ሲል ኦኬ የዳዊት ዘር ነኝ ሲል ደግሞ የዳዊት ልጅ ተብሎ መጽሐፍ ቅዱስ ላይ ስለተጠራ ያንን ስጋ ከመቤታችን ስለሆነ የነሳው ኦኬ ያ በዳዊት ዘር የመጣውን ያንን ስጋ ከመቤታችን ስለሆነ የነሳው ሰውነቱን ሲያሳይ ነው። ስለዚህ ጌታችን ኢየሱስ ፍጹም አምላክ ፍጹም ሰው። ቅዱስ ቄርሎስ ይናገራል። ምን ብሎ ይናገራል? እንደው ሰው ስለ ሰውነቱ የዮሐንስ ወንጌልን በተረጎመበት ቅዱስ ቄርሎስ የአሌክሳንድሪያው ማለት ነው፣ የኢየሩሳሌም ሳይሆን የአሌክሳንድሪያ ዮሐንስ ወንጌልን በተረጎመበት ክፍሉ ምን ብሎ ይናገራል? እንዴ ስለኔ ነው ስለኔ ብሎ ነው። በቃ አሁን ስለ ሰውነቱ እንዴ ክርስቶስ እንዲያደረገ እንዲሆነ ተብሎ ቢነገር ምንም አይነት ነገር አደረገ ምድር ላይ በነበረበት ሰዓት ቢባል ስለኔ ብሎ ነው ያደረገው፣ ምንም አያሳፍረኝም ይላል። እኛም ክርስቲያኖች አያሳፍረንም ባይዘው። ስለዚህ ከቤተክርስቲያን ውጭ ያሉ ሰዎች እንደው በማወቅም ሆነ ባለማወቅ ስለ ክርስቶስ ኢየሱስ ሰውነት የሚናገሩ ክፍሎችን ስለ ክርስቶስ ኢየሱስ ሰውነት የሚናገሩ ክፍሎችን ከቁጥር 5 ጀምሮ ላንብብላችሁ። በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን ካለ በኋላ እርሱ ቁጥር 5 ላይ ሳብጀክቱ ማነው? ጌታችን ኢየሱስ ነው። ቁጥር 6 ላይ እርሱ በእግዚአብሔር መልክ ሲኖር ሳለ በማን መልክ? በእግዚአብሔር መልክ ከእግዚአብሔር ጋር መተካከልን መቀማት። ኦኬ ሮበሪ ነው የሚለው እንግሊዝኛውን ሄዳችሁ መቀማት ነው ቃሉ ራሱ የሚለው ከእግዚአብሔር ጋር መቀማት ማለት ይቀርታ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። he did not consider it robbery to be equal with God ከእግዚአብሔር ጋር መተካከልን እንደ መቀማት አልቆጠረውም። which means
ቀለል ባለ ምሳሌ ላስረዳችሁ። እኔ ከአንተሽ ጋር መተካከልን እንደመቀማት አልቆጠርኩም ካልኩ ምን እያልኩ ነው? የምር ከአንተሽ ጋር እኩል ነኝ እያልኩ ነው። ስለዚህ ጳውሎስ ምን አለ? ከእግዚአብሔር ጋር መተካከልን እንደመቀማት አልቆጠረውም፣ እንደ ሮበሪ ወይ እንደ ዝርፊያ አልቆጠረውም። ለምን? እኩል ስለሆነ። ለምን? በእግዚአብሔር መልክ ሲኖር ነበረ። ሳለ ማለት ፓስቴንስ ነው። ያ በእግዚአብሔር መልክ ሲኖር የነበረው የእግዚአብሔር ቃል ኦኬ፣ የእግዚአብሔር ልጅ ቁጥር 7 ላይ ይላል፣ ነገር ግን የባሪያን መልክ ይዞ በሰውም ምሳሌ ሆኖ ራሱን ባዶ አደረገ። አያችሁ፣ የባሪያን መልክ የተባለው እኛ ነን። በኃጢአት ወድቀን በኃጢአት ተጨማልቀን የሚያደነን ኦኬ፣ የሰው ልጅ የሚያደነውን አካል ይፈልግ ነበር። ዮሐዴ ቅድም መግቢያ ላይ በደንብ አብራርቶላችኋል። የባሪያን መልክ ያዘ። የባሪያን መልክ ያዘ። መልክ ሲባል እንደው ስም ብሎ ይሄ ስጋ ምናምን ነገር የመሆን ብቻ አይደለም፣ የምርም ነው ሰው የሆነው። ኦኬ፣ በሰው ልጆች ውስጥ ገብቶ የነበረው ያንን በሽታ ጠራርጎ ሊያጠፋ ኦኬ ቃል ስጋ መሆን ነበረበት። ስለዚህ የባሪያን መልክ ያዘ። ስለዚህ እኛ ክርስቲያኖች ስለ ክርስቶስ ኢየሱስ ሰውነት ስንናገር መጽሐፍ ቅዱስ ፍጹም አምላክ እንደሆነ ሁሉ ፍጹም ሰው እንደሆነ ነግሮናል። ለዛም እኮ ነው እመቤታችንን ወላዲተ አምላክ የምንላት። ለዛ ነው የአምላክ እናት ቴዎቶኮስ ወይ ደግሞ የእግዚአብሔር እናት የምንላት። ለዛ ነው የምርም ጌታችን ኢየሱስ ፍጹም አምላክ ፍጹም ሰው ስለሆነ የማስመሰል ነገር አይደለም። የምርም ሰው ነበረ። ሰው ነበር ስንል ግን አምላክ አልነበረም ብያልን አይደለም። ፍጹም አምላክ ፍጹም ሰው፣ ይሄ እንዳይረሳ። ስለዚህ ክርስቲያኖች እንደዚህ አይነት ሐሳቦች በሚነሱ ሰዓት ሰውነት ላይ ትኩረት የሚያደርጉ ከቤተ ክርስቲያን ውጭ የሆኑ ሰዎች ኦር መጽሐፍ ቅዱስ ስታነቡ ስለ ሰውነቱን ወንጌላቱ ለምሳሌ ስለ ዲቪኒቲው ስለ አምላክነቱ በደንብ የሚያብራሩ ወንጌላት አሉ። ስለ ሰውነቱ ደግሞ የበለጠ የሚያብራሩ ወንጌላት አሉ። ኦኬ፣ ለምሳሌ ከዲቪኒቲ አንጻር ከመለኮት አንጻር ከአምላክነት አንጻር የዮሐንስ ወንጌል በደንብ የክርስቶስ ኢየሱስን ዲቪኒቲና አምላክነትን የሚያሳይ ወንጌል ነው ከማርቆስ ወንጌል ጋር ኦልሞስት። ስለ ሰውነቱ ደግሞ ስንመለከት ማቴዎስ እና ሉቃስ ሞሮፍ እነዚህ ነገሮችን ያሳያሉ። ስለዚህ ስለ ሰውነቱ የሚነገሩ ክፍሎችን ስንመለከት እንደው ምንም ስለ እኔና ስለ እናንተ ብሎ ነው የባሪያን መልክ የያዘ የምርም ሰው የሆነው። ለዛ ነው ቅድም ዮሐዴ ከእግዚአብሔር ፍቅር አንጻር እንዴት እንደሆነ አሳይቷል። ለምሳሌ መጽሐፍ ቅዱስ ላይ ሐዋርያት ቃል በቃል አምላክ እንደሆነ ሳይጠፋቸው አምላክነቱን ሳይረሱ ሰው ነበር እያሉ ለምሳሌ የናዝሬቱ ኢየሱስ ሰው ነበር እያሉ ጠርተውታል። ለምሳሌ የሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ ላንብብላችሁ። አሁን እነዚህ ጥቅሶችን ማነሳላችሁ ለምንድን ነው? ከዚህ በኋላ እንደዚህ አይነት ጥቅስ ሲነሳ ኦረንት ሲል ግር የሚላችሁ ሰዎች እንዲህ ሰው ነበር ሲል አንዳንድ ሰው ሊደነግጥ ይችላል። አምላክነቱን ረስተውት አይደለም። ለምን? እነዚህ ራሳቸው ሐዋርያት ናቸው። በወንጌላቱም በመልእክቶቻቸው ስለ ክርስቶስ ኢየሱስ አምላክነት የእግዚአብሔር ልጅ እንደሆነ የባህሪ ልጁ እንደሆነ ኦኬ በስጋ ከመገለጡ በፊት ህልውና የነበረው እንደሆነ እነዚህ ራሳቸው ሐዋርያት ናቸው እኛን ያስተማሩ። እነዚህ ራሳቸው ሐዋርያት ደግሞ መልሰው ደግሞ ሰውነቱን ግን እንዲና ያላደረጉ የክርስቶስ ኢየሱስ አምላክነትን መካድ ምንፍቅና እንደሆነ ሁሉ የክርስቶስ ኢየሱስን ሰውነት መካድ ደግሞ ምንፍቅና ነው። እንዳይረሳ በደንብ አስተውሉ። እንዳይረሳ በደንብ አስተውሉ። የናዝሬቱ ኢየሱስ እግዚአብሔር በመካከላችሁ በእርሱ በኩል ባደረገው ተአምራትና በድንቆች በምልክቶችም ከእግዚአብሔር ዘንድ ለእናንተ የተገለጠ ሰው ነበር ይላል። ማንን የሰበከው? ቅዱስ ጴጥሮስ ሰው ነበር አለ። ይሄ ራሱ ጴጥሮስ የትኛው ቅዱስ ጴጥሮስ ነው ከተባለ ክርስቶስም ምን አለው? አንተ ክርስቶስ የሕያው የእግዚአብሔር ልጅ ነው ብለው ለቤተክርስቲያን መሰረትነት የሚሆነውን ያንን ኮንፌስ ያደረገው ቅዱስ ጴጥሮስ መልሶ እዚህ ጋር ሰው ነበር። አሁን ይህን ጥቅስ ስንመለከት ብዙ ጊዜ ሙስሊሞች ይህን ጥቅስ ያነሱታል። እዛው ሐዋርያት ሥራ ምዕራፍ 2 ላይ ብትመለከቱ ግን ራሱ ቅዱስ ጴጥሮስ መንፈስ ቅዱስን ከአብ ዘንድ ያፈሰሰው ነገር። ኦኬ፣ ስለዚህ ሐዋርያት እንደዛ ያደርጋሉ። ስለ ሰውነቱ ያስተምራሉ፣ ስለ አምላክነቱ ያስተምራሉ። አንዳንድ የመጽሐፍ ቅዱስ ክፍሎች ስለ ሰውነቱ ይናገራሉ፣ ስለ አምላክነቱ ይናገራሉ። ኦኬ፣ ስለዚህ ስለ ሰውነቱ የሚናገሩ ክፍሎችን ባያችሁ ቁጥር ፍሪክ አውት ማድረግ አያስፈልግም። ኦኬ፣ ይሄ እምነታችን ነው። ፍጹም አምላክ ፍጹም ሰው እንደሆነ ሰው ብቻ አይደለም። ስለዚህ ስለ ሰውነቱ የሚሰመርበት የሚገባ ነገር ስለሆነ ሰዎችን በዚህ መልኩ ስለሆነ አንዳንድ ሰዎች ግራ ለማጋባት የሚሞክሩት። ኦኬ፣ ጌታችን ኢየሱስ ለምሳሌ የማስመሰል አይደለም፣ አድጓል እንደ ሰው። የሉቃስ ወንጌል ምዕራፍ 2 ላይ ሄዳችሁ ብትመለከቱ የሉቃስ ወንጌል ምዕራፍ 2 ቁጥር 40 እና ቁጥር 52 ብትመለከቱ አድጓል፣ ተወልዷል አይደል? ሕፃን እመቤታችን እኮ ዛሬ በቤተክርስቲያናችን ያለው እኮ
አይደለ? ቅዱሳት ስዕላትን ብትመለከቱ እመቤታችን አይደል ሕፃን እያለ አቅፋው በእናቱ እቅፍ ሕፃኑ ነበረ እኮ ነው የተባለው። ሰብአ ሰገል ሊሰግዱ ሲመጡ አድጓል። የምርም ነው። በቃ ሰው ሆኗል ስንል የምርም የማስመሰል አይደለም። እድገቱ የማስመሰል ምናምን አይደለም። ሰው ሆኖ የምርም። ኦኬ። ስለዚህ ይሄ ነገር ሊረሳ አይገባም። ነገር ግን አንድ ማወቅ ያለብን ነገር ጌታችን ኢየሱስ ኦኬ፣ አንድ ሀሳብ እዚህ ላይ ላንሳ። በሰፊው ጥቅሶችን እያነሳን ዛሬ መግቢያ ስለሆነ ግን ጥቅሶችን እያነሳን ስለ ሰውነቱ የሚያሳዩ ክፍሎችን የምርም ሰው እንደሆነ ከመጽሐፍ ቅዱስ ሰው እንደነበረ እናሳያለን። አዘሴም ታይም ደግሞ ዲቪኒቲውን አምላክነቱንም ደግሞ ጥቅሶችን እያሳየን በደንብ እንማማራለን። ይህ የማይቀር ነው። በደንብ ጥቅሶችን እያነሳን መጽሐፍ ቅዱስ እየገለጠን እናንተም ጥቅስ እየጻፋችሁ እንማማራለን። ግን መረሳት የሌለብን ነገር የጌታችን ትህትና ሊረሳ አይገባም። በፍጹም 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 ሊረሳ አይገባም። ኦኬ፣ እንዴት መሰላችሁ? ጌታችን ታምራትን ሲያደርግ ለምሳሌ መጽሐፍ ቅዱስ ሄዳችሁ ብትመለከቱ ጌታችን ታምራትን ሲያደርግ እንደው ታምራትን ሰዎች ካላዩልኝ አሁን በዚህ ዘመን በጣም ትልቁ ችግር አሁን ከቤተክርስቲያን ውጭ ያሉ ሰዎች ከፍሬያቸው ታውቋቸዋላችሁ እንደሚባለው እንደው ትምህርቱን እንተውና አክሽናቸውን ተመልክታችሁ ራሱ ይህ ክርስቲያናዊ ስነ ምግባር እንደሚያሳዩ ማሳያ ነው። ምን ከተባለ የሆነ ታምር የሚመስል ነገር ፌክ ታምር ራሱ ሲሰሩ በቃ ሰው ለማስጨብጨብና ሆይ ሆይ ለማስባል ነው። በቤተ ክርስቲያን ውስጥም ሆኖ ዛሬ ኦኬ የሆነ ተአምር የሚመስል ነገር እንደው እንዲያደረግን አስጨብጭቡልን የሚሉ ሰዎች ካለ ይሄ ስፒሪታቸው ከእግዚአብሔር አይደለም፣ በፍጹም ከእግዚአብሔር አይደለም። ኢንዲቪጁዋሎች ከሆኑ ትክክለኛ የክርስቶስ ኢየሱስ ተከታዮች ኦኬ ትክክለኛ የጌታችን የኢየሱስ ክርስቶስ ደቀ መዛሙርቶች ተአምራትን ያደርጋሉ። ኦኬ ፐርፐዝ አላቸው። ነገር ግን እንደው ተአምር ሳደርግ እንደው ሁሉም ሰው ያጨብጭብልኝ ከጌታቸው ነው የተማሩት። ጌታችን ኢየሱስ ለምሳሌ ጥቅሶቹን መያዝ ትችላላችሁ። አጠር ባለ መልኩ ታምራትን ሲያደርግ ለምሳሌ የማቴዎስ ወንጌል ምዕራፍ 16 ከቁጥር 16 እስከ 20 ስትመለከቱ ታምራትን ያደርግና የማርቆስ ወንጌል ምዕራፍ 8 ከቁጥር 29 እስከ 30 ብትመለከቱ ታምራትን ያደርግና ለማንም እንዳትናገሩ ይላቸዋል። እንደው ለሳምፕል ያክል ከራሴ እያወራው እንዳይመስል ላንብብላችሁ። ለምሳሌ ማቴዎስ 16 ላንብብላችሁ ስለ ራሱ ማንነት ታምራትንም ሲያደርግ እንዴት እንደሚያደርግ። ለምሳሌ ማርቆስ 8 29 እስከ 30 ለምሳሌ ስለ ማንነቱ ምን ያህል ራሱን አምብል እንዳደረገ ኦኬ መሲህ ስለመሆኑ ራሱ ለሰዎች ሐዋርያትን ብቻ እየነገራቸው ለሰዎች እንዳይናገሩ ይከለክላቸው ነበር። ለምሳሌ የማርቆስ ወንጌል ምዕራፍ 8 ቁጥር 29 እና 30 ላይ እንደዚህ ይላል፣ እናንተ ሰኔ ማን እንደሆንኩ ትላላችሁ ብሎ ጠየቃቸው። ጴጥሮስም አንተ ክርስቶስ ነህ ብሎ መለሰለት። ስለ እርሱም ለማንም እንዳይናገሩ አዘዛቸው ይላል ጌታችን ኢየሱስ። ኦኬ ብዙ ክፍሎችን ማንሳት ይቻላል። ታምራት ሁሉ ሲያደርግ ጌታችን ኢየሱስ ምን ያደርግ ነበረ? ለሰዎች አትናገሩ ይላቸው ነበር። ይህ ምን ያህል ሀምብል እንደሆነ ኦኬ ይህም በጣም በጥልቀት በደንብ ገብተን እንመለከተዋለን። ምን ያህል ሀምብልና ጌታችን ኢየሱስ ምን ያህል ትሁት እንደነበረ ነው የሚያሳየው። ኦኬ ስለዚህ ፍጹም አምላክ ፍጹም ሰው ስንል ቃል ስጋ ሆነ ብለን ስንናገር የምርም አምላክ ሰው ሆኗል። አምላክነቱን ሳይተው ሰውነቱንም ደግሞ ይዞ ገንዘብ አድርጎ የምርም ይሄ ፊክሽን አይደለም፣ ምን አይደለም። ኦኬ አምላክ ስላደረገው ነገር ነው እያወራን ያለነው። ይሄ ለጭንቅላት የሚከብድ ከሆነ ኦፍ ኮርስ ለብዙ ሰዎች ይከብዳል። እምነት የሚባለው ነገር እዚህ ላይ ነው። ኦኬ እንዴት አምላክ ሰው ይሆናል? ይሄ ለኔ ለመቀበል ይከብደኛል የምትል ከሆነ ወደ አምላክ ጸልይ፣ ይሄን ነገር እንዲገልጥልህ። እንግዲህ የተጻፉ ነገሮችን መጽሐፍትን ምን የማታነብ ከሆነ ወደ እግዚአብሔር ወደ አምላክ መጸለይ ነው። ይህን ሚስጥር እንዲገልጥ ማለት ነው። እንደዚህ አይነት ነገሮች አንዳንዴ ልባችንን ከዘጋን ስጋና ደም ብቻ የሚገልጠው ነገር አይደለም። የእግዚአብሔር እርዳታ የእግዚአብሔር መንፈስ እገዛ ያስፈልገዋል። ኦኬ ስለዚህ ፍጹም አምላክ ፍጹም ሰው ነው ጌታችን ኢየሱስ። ይሄን ደግሞ ራሱን ሀምብል ያደረገው ራሱን ዝቅ ያደረገው ኤግዛክት ቨርሱን ስለማላስታውስ ነው እንጂ ቅዱስ ጳውሎስ በቆሮንቶስ መልእክቱ ላይ ምን ብሎ ይናገራል? ባለጸጋ ነበረ። ኦኬ እኛ እናንተ ባለጸጋ ትሆኑ ዘንድ ግን እርሱ ስለ እናንተ ድሃ ሆነ ይላል። ይዋድ የሱን ጥቅስ ሜቢ እንትኑን ታስታውሳለህ? ቨርሱ ቆይ አንዴ ሁለተኛ ቆሮንቶስ ነው አንደኛ ቆሮንቶስ ምዕራፍ እስቲ ላውጣው። በጣም የምወደው ጥቅስ ነው። ባይዘው በጣም የሚገርም ጥቅስ ነው። ቆይ ብቻ ሐሳቡ ምንድነው? የዋዲ ጥቅሱን ካገኘው ጥሩ እና እናንተ ባለጸጋ ትሆኑ ዘንድ ባለጸጋ የነበረው እርሱ ስለ እናንተ ድሃ ሆነ። አያችሁ፣ ባለጸጋ የነበረው ማለት በእግዚአብሔር መልክ ሲኖር የነበረው ኦኬ ፍጹም አምላክ የነበረው ቃል ያ ባለጸጋ ምንም ያልጎደለው ፍጹም አምላክ ሁሉን ቻይ የነበረው አምላክ እኛ ሰዎች
እኛ ከወደቅንበት እኛን ከፍ ከፍ ሊያደርገን ኦኬ በግርማው ቀኝ ሊያስቀምጠን የሰውን ስጋ በአባቱ ቀኝ ለማስቀመጥ እሱ ስለኛ ድሃ ሆነ፣ ራሱን ዝቅ አደረገ፣ የባሪያን መልክ ያዘ፣ ባዶ ሆነ። ስለዚህ እነዚህ ነገሮችን ያደረገው ክርስቶስ ኢየሱስ ምድር ላይ በነበረበት ሰዓት ላይ ስጋን ገንዘብ ካደረገ በኋላ ፍጹም ሰው ከሆነ በኋላ ያደረጋቸው ነገሮች በሙሉ ለማን ያደረገው? ለእኔና ለእናንተ ነው። ይሄ በፍጹም ምንም የሚያሳፍረን ነገር አይደለም። በፍጹም ኦኬ፣ በፍጹም አንዳንድ ሰዎች ባለማወቃቸው ልባቸው ተደፍነው በእንደዚህ አይነት ነገር ሊቀልዱ ይችላሉ። እግዚአብሔር ማስተዋል ይስጣቸው እንላለን። ማብራራት ያለብንን ነገር እናብራለን። እኛ ክርስቲያኖች ግን በፍጹም እኛ ኦርቶዶክሳውያን ክርስቲያኖች በፍጹም እንደዚህ አይነት ነገር አናፍር። በፍጹም ስለኛ ስለእናንተ ነው ይሄ ነገር የተደረገው። ኦኬ፣ ስለዚህ ይሄ የእምነታችን መሰረት ነው። ጌታችን ኢየሱስ አምላክነቱን መካድ ጌታችን ኢየሱስ አምላክነቱን መካድ ነበረ ብለን ስንናገር እንደው እንዲህ ዝም ብለን ሳይሆን ቅዱሳን መጻሕፍት ላይ የተቀመጡ ነገሮች ስላሉ ጥቅሶችን እያነሳን በደንብ ማብራሪያ የምንሰጥበት ይሆናልና ፍጹም አምላክ ፍጹም ሰው ቃል ስጋ ሆነ። ዮሐዲ ለምን ሆነ የሚለውን ነገር አብራራለን። እኔ ደግሞ በተወሰነ መልኩ ቃል ስጋ ሆነ ስንል ወይ ደግሞ አምላክ ሰው ሆነ ስንል ምን እያልን ነው የሚለውን ነገር በተወሰነ መልኩ ለመዳሰስ ሞክሬያለሁና እግዚአብሔር ያክብርልኝ። ሜቢ ዮሐዲ ጥቅሱን ካገኘኸው ጥቅሱን ልትነግራቸው ትችላለህ ብሮስኪ። ካገኘው ቆሮንቶስ ላይ ነው፣ ሁለተኛ ቆሮንቶስ ይሁን ምዕራፍ 10 ይሁን ምዕራፍ 11 አምናሹር እና እንደዛ ለማለት ያክል ነው። እናንተ ሰዎች ሁለቱም ወዳጆች እሺ፣ ራሴ ኮሜንት ላብራ እና ሐሳቡ በተወሰነ መልኩ ግልጽ ነው ወይስ ፈጠንኩባችሁ ምናምን ነገር እንዴት ነው? ሁለተኛ ቆሮንቶስ ምዕራፍ 8 ቁጥር 9 ሴልቲ የሚል ዩዘር ኔም ተባረክ። ባይዘው ሁለተኛ ቆሮንቶስ ምዕራፍ 9ን ከፍቼው ነበረ። ምዕራፍ 8 ላይ እንዲህ ይላል ጋይስ። ጥቅሱን በጣም የምወደው ጥቅስ ነው። ጥቅሱን ያዙት። እሺ ጥቅሱን ያዙት። ሁለተኛ ቆሮንቶስ ኦኬ፣ ሁለተኛ ቆሮንቶስ ምዕራፍ 8 ቁጥር 9 ሁለተኛ ቆሮንቶስ። እስቲ ጥቅሱን ያዙት ሁላችሁም እሺ፣ እና በደንብ ስሙኝ ምን እንደሚል። ይህን ሁሌ ልታስቡ ይገባል። እንደው አምላክ ሰው ሆነ ሲባል እንደው የመፈክር ጉዳይ አይደለም። አምላክ ለኔ እኛ ክርስቲያኖች ብቻ ነን ባይዘው እኮ በድፍረት አምላክ ለኔ እንዲህ ሆኗል ብለን መናገር የምንችለውና ሁለተኛ ቆሮንቶስ ምዕራፍ 8 ቁጥር 9 ላይ ቅዱስ ጳውሎስ እንደዚህ ይላል፣ የጌታችን የኢየሱስ ክርስቶስን ቸር ስጦታ አውቃችኋልና። የማንን? የጌታችን የኢየሱስ ክርስቶስን ቸር ስጦታ አውቃችኋልና። ሀብታም ሲሆን ማለት ምን ማለት ነው? በአምላክነቱ የነበረበት ጊዜ ነው። ሀብታም ሲሆን ባለጸጋ ሲሆን እናንተ በእርሱ ድህነት ባለጸጎች ትሆኑ ዘንድ ስለ እናንተ ድሃ ሆነ። ከዚህ በላይ እንግዲህ የአምላክን ፍቅር የሚያሳይ ነገር የለም። ሀብታም ሲሆን ያ በእግዚአብሔር መልክ ሲኖር የነበረው የእግዚአብሔር ቃል የነበረው የእግዚአብሔር ልጅ የነበረው ሀብታም ሲሆን ባለጸጋ ሲሆን ምንም ነገር ያልጎደለው ሲሆን እናንተ በእርሱ ድህነት ምን ማለት ነው? እኛ እርሱ ራሱን ዝቅ በማድረግ ውስጥ ራሱን ሀምብል በማድረግ ውስጥ በእርሱ ድህነት ውስጥ እኛ ምን ሊያደርገን? ባለጸጋ ሊያደርገን ስለ እናንተ ድሃ ሆነ። አስባችሁታል ጋር ይሄ የተነገረው ነገር ለእኔና ለእናንተ የተደረገ ነገር ነው። ስለ እኛ ነው ድሃ የሆነው። ስለ እኛ ነው የባሪያን መልክ የያዘው። ስለ እኛ ነው ራሱን ዝቅ ያደረገው። ስለዚህ ይሄ በቀላሉ ሊረሳ የሚገባ ነገር አለ። ይሄ ነገር ሁሌም በክርስቲያኖች ልብ ውስጥ መኖር ያለበት ትልቅና ትልቅ ነገር ነው። ትልቅና ትልቅ ነገር በክርስቲያኖች ልብ ውስጥ መኖር ያለበት ነገር ነው። ለዛ ነው ራሱ ቅዱስ ጳውሎስ ምን ይላል? በዋጋ ተገዝታችኋልና ለራሳችሁ አይደላችሁም፣ በስጋችሁ እግዚአብሔርን አክብሩት ቢለው ለዛ ነው። በዋጋ ነው የተገዛነው። ቀልድ አይደለም። እንደው ዝም ብሎ ደም ፈሷል እንዲህ የማለት ጉዳይ አይደለም። ክርስትና የምር ነው፣ የምር እውነት ነው። ስለዚህ ይሄ የተደረገልን ነገር አምላክ ሰው ሆነ ስንል ፊክሽን አይደለም፣ ሪሊ ሀፕን ያደረገ ነገር ነው። በእውነት የምናምነውም ነገር ነው። ስለዚህ ይሄ ነገር ሊቀልብን አይገባም ለማለት ያክል ነው። እግዚአብሔር ያክብርልኝ። ዮሐዴ የጎደለ ነገር ካለ እዚህ ላይ የምትጨምረው ነገር ካለ ጎሄድ የተወሰነና ሀሳብ ሰጣለሁ። ሜይ ቢ መሀል ላይ መዝሙር ሰምተን እንደዛ ብናደርግ ይሻላል። ሰው ምንትን እንዳይል የሆነ መዝሙር ነገር ሰምተን ወደሚቀጥለው ሀሳብ አይ ቃልዮት ያሰማልን። በደንብ አሪፍ አድርገህ ገልጸዋል። ጸጋውን ያብዛል፣ ረጅም እድሜ ከሙሉ ጤንነት ይስጥልን።
አሪፍ ማብራሪያ ነበረ። እግዚአብሔር ይስጥልን። እሺ ጋይስ መዝሙር እንስማ፣ አንድ መዝሙር እንስማ፣ አንድ መዝሙር እንስማ መሰለኝ። ወልደን ፍቅር ሳበው የሚለውን መዝሙር ባይዘው። ቆይ እስቲ እዚህ ጋር አገኘዋለሁ፣ የትም አይሄድ። አንዴ ታገሱ። ልትፈልግ ነው ወይስ እያቀናበርክ ነው? ጋዲ እያያችሁ ነው አይደል? ቤተክርስቲያናችን መዝሙሮቿ ራሱ በጣም እኮ ነው የሚገርመው። አሁን ቀደም ሁለተኛ ቆሮንቶስ ምዕራፍ 8 ቁጥር 9 ላይ ያለውን መዝሙር ሁለተኛ ቆሮንቶስ ምዕራፍ 8 ቁጥር 9 ላይ ያለውን ጥቅስ የቅዱስ ጳውሎስ ጥቅስ ትምህርት በመዝሙርና ጀስት አይረኒ ኦፍ ኢት ይሉታል ፈረንጆች ሲናገሩ። እቺን ቤተክርስቲያን እንደዚህ ብሎ የመናገር ሞራል አንዳንድ ሰዎች ራሱ ኬት እንደሚያመጡ አናውቅም። ኤኒዌይስ እና እናንተ ሰዎች የተከፈለላችሁ ዋጋ ቀላል አይደለም። እሺ እንደ ቀልድ እንዳታዩት። ቀጣይ ሜቢ አንድ በውስጥ ከተጻፉ አንድ ፕሮቴስታንት ከጻፈው ያው በእርግጥ ኢንቴንሽኑ ለምሳሌ አላውቅም በፖዚቲቭ ኢንቴንሽን ይሁን በኔጌቲቭ ኢንቴንሽን ከዛ ተነስቶ የዋዴ የተወሰነ ሀሳብ እንዲሰጥበት የምፈልገው አንድ ሀሳብ አለ። ዮሐዴ ምን መሰለ፣ ይሰማል አይደል ዮሐዴ? ክርስቶስ ኢየሱስ ወይ ደግሞ ጌታችን ኢየሱስ ብቻውን ማዳን ይችላል ወይ ነው። ያው ጠያቂው ፕሮቴስታንት ነው። ብቻውን ማዳን ይችላል ወይ ነው። አሁን ያው የጥያቄውን ኢንቴንሽን ትረዳለህ ብዬ አስባለሁ። ብቻውን ማዳን ይችላል ሲባል እንደው እግረ መንገድና ያው ኦፍ ኮርስ አዲስ ታደርገዋለህ። ሰውን በማዳን ውስጥ የቅድስት ሥላሴ አለ አይደል? ቅድስት ሥላሴ ያደረጉት ነገር አለ። ሰውን በማዳን ውስጥ ማዳን የእግዚአብሔር እንደመሆኑ መድኃኒትም ደግሞ እግዚአብሔር አምላክ ነውና በዚህ ማዳን ውስጥ እንዴት ነው ከዛ ወልድ ደግሞ የተለየ ነገር በተለየ አካሉ ምንድን ነው ያደረገው የሚለውን ነገር ጀስት መግቢያ ነገር ስጥበትና እንደው ክርስቶስ ኢየሱስ ብቻውን ማዳን ይችላል ወይ የሚለው ሐሳብ ራሱ ኢል ኢንቴንሽን የሆነ ነገር ነው ጥያቄው ላይም ስላየሁበት ማለት ነውና እንዴት ነው እዚህ ነገር ላይ ያለው ነገር የሚለውን ነገር እስቲ ሐሳብ ስጥበት። ብሮስኪ አግኝተዋል አለ ሐሳቤ? አዎ አይ ቲንክ ያገኘሁት ይመስለኛል። የተወሰነ ሐሳብ ልስጥበት ነው፣ ከዛ አንተም ትጨምርበታለህ። ብዙ ጊዜ አሁን ትልቁ ችግሩ አሁን እኛ የምንልበት ኢንቴንሽን ወይም ደግሞ ቅዱሳን ራሱ ያድናሉ ሲባል ምን እየተባለ ነው ከሚለው አንጻር ወይም ደግሞ አንዳንዶቹ ካለማወቅ ሊሆን ይችላል። አንዳንዶቹ ደግሞ ኦን ፐርፐስ ነገሮችን የሚያጣምሙ ምናምን አሉ እና ነገረ ድህነት ወይም ደግሞ በእኛ ቤተክርስቲያን መዳን ከተባለ የእግዚአብሔር ነው አይደል? መዳን የእግዚአብሔር ነው፣ በቃ የሚያድነው እግዚአብሔር ነው ተብሎ መዝሙረኛው ቅዱስ ዳዊትም በግልጽ ተናግሯል። ስለዚህ መዳን የእግዚአብሔር ነው ሲባል የሚያድነው እግዚአብሔር ነው። በተለይ ስፔሻሊ ደግሞ ቅድም ስናገር መጀመሪያ ላይ መግቢያ ላይ ሰምታችሁም ከሆነ ይሄ ነገር ሰው ወድቆበት ከነበረው ከባህሪያዊ ድቀት ወይም ደግሞ ወደ ባህሪ ዘልቆ ከገባው ሞት ሊያድነው የሚችል ቅዱስ የለም፣ ነብይ የለም፣ መልአክም ጭምር የለም። ኦኬ ሰው ቅዱስ፣ ነብይ፣ መልአክም ጭምር የሰው ልጅ ሊያድነው አይችልም ማለት። ሊያድነው የሚችለው ማን ብቻ ነው አለ? ወልደ እግዚአብሔር ብቻ ነው፣ ወይም ደግሞ እግዚአብሔር ብቻ ነበረ ማለት ነው። ለዛ ነው ነብይ እግዚአብሔር ኢሳያስ ምን ብሎ ይናገራል? ትንቢተ ኢሳያስ ምዕራፍ 59 ከቁጥር 8 ጀምሮ ሲናገር ምን ብሎ ይናገራል? እንዲህ ይላል፣
እግሮቻቸው ወደ ክፋት ይሮጣሉ፣ ንጹሐን ደም ለማፍሰስ ይፈጥናሉ። ሐሳባቸው የኃጢአት ሐሳብ ነው። ጉስቁልናና ቅጥቃጤ በመንገዳቸው አለ። የሰላምን መንገድ አያውቁ፣ በአካሄዳቸውም ፍርድ የለም። መንገዳቸውም አጣመዋል፣ የሚሄድባትም ሁሉ ሰላምን አያውቅም። ስለዚህ ፍርድ ከእኛ ዘንድ ርቋል፣ ጽድቅም አላገኘንም። ብርሃንን በተስፋ እንጠባበቅ ነበር፣ እነሆ ጨለማ ሆነ። ጸዳልን በተስፋ እንጠባበቅ ነበር፣ ነገር ግን በጨለማ ሄድን። እንደ ዕውሮች ወደ ቅጥሩ ተርመሰመስን፣ ዓይን እንደሌላቸው ተርመሰመስን። በቀትር ጊዜ በድንግዝግዝታ እንዳለ ሰው ተሰናከልን፣ እንደ ሙታን በጨለማ ስፍራ ነን። ሁላችን እንደ ድቦች እንጮሃለን፣ እንደ ርግብ እንንቀሳቀሳለን። ፍርድን በተስፋ እንጠባበቅ ነበር፣ እርሱም የለም። መዳንን ከእኛ ዘንድ ርቋል፣ አመፃችን ጣና ቁጥር 16 በደንብ አስተውሉ። እውነትም ታቷል፣ ከክፋትም የራቀ ሰው ለብዝበዛ ሆኗል። እግዚአብሔርም አየ፣ ፍርድም ስለሌለ ተከፋ። ኦኬ፣ ሰውም እንደሌለ አየ፣ ወደ እርሱ የሚማልድ እንደሌለ ተረዳ፣ ተደነቀ ሚልና ስለዚህ ይላል፣ ስለዚህ የገዛ ክንዱ መድኃኒት አመጣለት፣ ጽድቁም አገዘው ይላል። ኦኬ፣ ስለዚህ ምንድነው የሚለው? ሰው የለም፣ ጽድቅ ያለው ጠፋ። ሁላችን በኃጢአታችን ወድቀናል፣ ተቀበዝብዘናል። በድንግዝግዝ እንደሚሄድ ሰው ሁሉ በጨለማ እንደሚራመድ ተሰነካክለን ወድቀናል። ኃጢአታችን ከብዶናል፣ በደላችን እናውቃለን ይልና ማለት ይሄ ነቢየ እግዚአብሔር ኢሳያስ ነው። ኃጢአታችን እያለ የራሱንም ኃጢአት ጭምር ነው እየተናገረ። ስለዚህ እግዚአብሔር አየ፣ ፍርድ እንደሌለ ተመለከተ፣ ሰውም እንደሌለ አየ ይልና ከዛ በኋላ ምን መልአኩን ሰደደ ይላል። መልአክ ሰደደልን ነው የሚለው። መልአክ ራሱ አይችልም። ከዚህ ኃጢአት ከዚህ ድንግዝግዝ ሊያወጣ የሚችል ማንም የለም። ስለዚህ ምን አደረገ ይላል? የሚማልድ እንኳን እንደሌለ ተረዳ፣ ተደነቀ የሚልና ስለዚህ የገዛ ክንዱ መድኃኒት አመጣለት፣ ጽድቁ ማገዘው። የገዛ ክንዱ ምን ሆነው ነው? አማላጅ ሆኖ ሳይሆን በቃ መድኃኒት፣ የገዛ ክንዱ መድኃኒት አመጣለት፣ የጽድቁ ማገዘው ይላል። ለዛ ነው ትንቢተ ኢሳይያስ ምዕራፍ 53 የእግዚአብሔር ክንድ ለማን ተገልጧል ብሎ የሚጀምረው አለ። ትንቢተ ኢሳይያስ ምዕራፍ 53 ሲጀምር የሰማነው ነገር ማን አምኗል? የእግዚአብሔርስ ክንድ ለማን ተገልጧል? በፊቱ እንደ ቡቃያ ከደረቅ መሬት እንደ ሳር አድጓል ይልና መልክና ውበት የለውም፣ ባየነው ጊዜ እንወደው ዘንድ ደም ግባት የለውም ተብሎ ስለ ክርስቶስ የሚደርስበትን መከራ፣ ስለ እኛ መተላለፍ፣ ስለ እኛ በደል እሱ እንደታመመ እሱ እንደቆሰለ በመገረፉ ቁስል ደግሞ እኛ እንደተፈወስን ይናገራል። አያችሁ፣ የእግዚአብሔር ክንድ ተገልጦ ነው በእርሱ መገረፍ ስለ በደላችንም ደቀቀ፣ የደህንነታችን ተግሳጽ በእርሱ ላይ ነበረ ይልና በእርሱም ቁስል እኛ ተፈወስ። በቃ በክርስቶስ ቁስል በክርስቶስ ቤዛነት ነው የሰው ልጅ የሚድ ነው። ምንም በቃ ማለት አሁን ከፍጡራን አንጻር እየተናገርን ከሆነ ማለት ክርስቶስ ብቻውን ነው ያዳነ። መልአክ አግዞት ፍጡር አግዞት የሆነ ምናምን አግዞት አላዳነንም። ኦፍኮርስ በእርሱ መከራ በእርሱ ቁስል እኛ ተፈውሰናል። ይሄ የቤተ ክርስቲያናችን ትምህርት ነው። ክርስቶስ ለማዳን አጋዥ ፍጡር አጋዥ ሌላ አካል ወይም ያው ከቅድስት ሥላሴ አንጻር አይደለም። አሁን ኢንቴንሽናቸው ከዛ አንጻር ስለሆነ ማለት የሆነ ፍጡር የሆነ ከእግዚአብሔር ውጭ ያለ አካል አግዞት ደግፎት አይደለም ያዳነ። ኦኬ፣ በእርሱ መገረፍ፣ በእርሱ መታመም፣ በእርሱ መሰቃየት የኛ ህመም፣ የኛ ሞት፣ የኛ መሰቃየት፣ የኛ መገረፍ ሁሉ ተወገደ። ኦኬ፣ ክርስቶስ እያንዳንዱ ስራው እያንዳንዱ ነገር ሲሰራ የነበረው ለእያንዳንዱ ሰው ጭምር ቤዛ፣ ክፍያ፣ ዋጋ ነበረ፣ ካሳ ነበረ። መታመሙ፣ መራቡ፣ መጠማቱ፣ ኦኬ፣ መድገረፉ፣ መቁሰሉ፣ መሞቱ፣ መነሳቱ ይሄ ሁሉ ቤዛነት ነው። ቤዛነት
መወለዱ መጸነሱ ጀምሮ ማለት ይሄ ሁሉ ስራ ክርስቶስ ቤዛነት ሲሰራ ነበር ለፍጥረታት ሁሉ ለሰው ልጆች ሁሉ ማለት። ስለዚህ ያለ ማንም ረዳትነት አድኖናል። በጣም በሚገርም ሁኔታ ራሱ ቅዱሳን ራሱ ምልጃቸው ወይም ደግሞ የሆነ ነገር ፈውስ እንኳን ሲያደርጉ እነሱ ካለ ክርስቶስ ምንም አያደርጉ። አሁን ክርስቶስ ሌላ አጋዝ ብቻውን ያደርጋል ሳይሆን ቅዱሳኑ ያለ ክርስቶስ ራሱ ምንም ማድረግ አይችሉም። ምልጃ ቢያደርጉ ክርስቶስ ረድቷቸው ክርስቶስ በሰራው ስራ ወደ ክርስቶስ ስራ የሚያቀርቡ እንጂ እነሱ በዚህ በኩል ክርስቶስ በዚህ በኩል እኩል ማለት ፓራሌል የሚሄዱ ሁለት አካላት ወይ ሁለት ኃይላት አይደል። የክርስቶስ የማዳን ስራ ያገዛቸው የረዳቸው ጸጋው ያገዛቸው ቅዱሳን ናቸው። ቅዱሳን ማለት ከክርስቶስ ተነጥለው ምንም ናቸው። ልክ ቅርንጫፍ ከግንዱ ተነጥለው ምንም እንዳይደለ ዮሐንስ 15 ላይ እንደሚናገር በቅርንጫፉ በግንዱ ብትሆኑ ኦኬ እኔ እናንተም በእኔ ትኖራላችሁ ነው የሚለው። ከግንዱ ከተነጠለ ግን ቅርንጫፍ ምንም ዋጋ እንደሌለው ቅዱሳን ከክርስቶስ ከተለዩ ሲጀመር ምን የላቸውም። በቃ ቅድስና ራሱ ከየት ይመጣል? የቅድስና ምንጭ ኦኬ ጻድቅም የለም እኮ ነው። ቅድም ያነበብነው አይደል? ጻድቅ የለም ኃጢአታችን ሁላችንም ገዝቶናል አይደለም? ከክርስቶስ ውጭ ጽድቅስ ራሱ ከየት ይመጣል? ከክርስቶስ ውጭ ቅድስና ከየት ይመጣል? ከክርስቶስ ውጭ ቤዛነት ራሱ ከየት ይመጣል? ስለዚህ ቅዱሳን ከክርስቶስ የተለዩ የተነጠሉ ሌሎች አካላት ሌሎች ኃይላት ሳይሆኑ የክርስቶስ ጸጋ የክርስቶስ ቤዛነት ረድቷቸው አግዟቸው እነሱ ደግሞ ሙሉ ለሙሉ የክርስቶስን ጥሪ የክርስቶስን ማዳን በምልአት የተቀበሉ ስለሆኑ ነው ማለት። ኦኬ ልክ ክርስቶስ ወደ ክርስቶስ መምሰል ህይወት እያደግ ስትሄድ ክርስቶስ ወደ አንተ እጥፍ እየቀረበ እንደሚመጣ ማለት። ኦኬ ይሄ የጸጋ ተዋህዶ ይባላል። ተዋህዶ ሁለት አይነት ነው። የጸጋ ተዋህዶ ባህሪያዊ ተዋህዶ ይባላል። ክርስቶስ ከሰውነቱ ጋር የተዋህደው የባህሪ ተዋህዶ ነው። ከቅዱሳኑ ጋር ደግሞ የጸጋ ተዋህዶ ያደርጋል። የጸጋ ተዋህዶአችን የሚሆነው በምንድን ነው? ያው ከክርስቶስ ጋር ካለን ህብረት የተነሳ ወይም ደግሞ ከክርስቶስ ጋር ካለን ህብረት አንጻር ነው። ክርስቶስ ወደ ክርስቶስ እየቀረብን በሄድ ቁጥር ክርስቶስ ወደኛ እየቀረበ ይመጣል። ጸጋውን፣ ኃይሉን፣ ክብሩን በእኛ ይገልጣል ማለት ነው። ልክ ሐዋርያ ቅዱስ ጳውሎስ በድካሙ የክርስቶስ ኃይል በእርሱ እንደሚገለጥ ለዛ ነው በድካሜ እመካለሁ ይልና ምክንያቱም በእኔ ድካም ማን ይገለጣል ነው የሚለው ክርስቶስ ስለሚገለጥ ነው። በሐዋርያ ቅዱስ ጳውሎስ የሚገለጠው ክርስቶስ ነው እንጂ ሐዋርያ ቅዱስ ጳውሎስ ከክርስቶስ ተነጥሎ የሆነ ሌላ አካል ሆኖ ሌላ ስራ የሚሰራ አይደለም። በሐዋርያ ቅዱስ ጳውሎስ ግን የሚሰራ ማን ነው? የቅዱስ ጳውሎስ ጌታ ክርስቶስ ነው ማለት። አሁን ፕሮቴስታንት ወንድምቶቻችን የማይረዱትና ወይም ደግሞ ኦን ፐርፐዝ የሚነጣጥሉት ክርስቶስ ከቅዱሳኑ ነው። የህይወታቸው የቅድስናቸው ምንጭ ክርስቶስ መሆኑ ይረሱትና ሐዋርያ ቅዱስ ጳውሎስ እንዲህ ያደረገ ሲባል ክርስቶስ ነው የሚያደርገው ወይስ ሐዋርያ ቅዱስ ጳውሎስ ይላል? ሐዋርያ ቅዱስ ጳውሎስ እኮ የክርስቶስ አካል እኮ ነው። ጸጋው የረዳው አንድ የክርስቶስ ብልት እኮ ነው። የክርስቶስ ብልት ስለሆነ ነው ያንን ጸጋ የተሰጠው ወይም ደግሞ ያንን የሚያደርገው እንጂ ሐዋርያ ቅዱስ ጳውሎስ ከክርስቶስ ተነጥሎ ሊኖረው የሚችል ምንም ጸጋ ራሱ የለም። ከክርስቶስ ተነጥሎ ማለት ሲጀመር ከክርስቶስ ከተነጠለ ቅዱስ ምን ይባላል? ዮሐዴ እንዲህ እንደሚባለው እኮ ነው። አያይዘህ እንትን እንድትለው የጴጥሮስ ጥላ ነው ወይስ ክርስቶስ ነው ያዳናቸው? የጳውሎስ ጥላ ነው ወይስ ክርስቶስ ነው ያዳናቸው እንደማለት ነው እኮ። አይገርምም? በጣም እኮ ነው የሚገርመው። የጳውሎስ ጨርቅ ወይስ ክርስቶስ ነው የሚያድነው? ኦልሬዲ የሚገርማችሁ ቅድስና ማለት ወደ ክርስቶስ በጣም እየቀረብክ ከሄድክ ማለት ነው። ቅድስናው ከሰውነት አልፎ ባይዘወይ ወደ ልብስ ከልብስ አልፎ ወደ ጥላ። አያችሁ ቅድስና እንደዚህ በጣም ወደ ክርስቶስ እየቀረብክ በሄድክ ቁጥር የክርስቶስ ጸጋ ከአንተ አልፎ በአካባቢ ያለውን ራሱ ይቀድሳል። አይገርም? ልብሳቸውን ይቀድሳል። አሁን ወንድም እህቶቻችን ሰዎች ሆነው እነሱ መቀደስ አቅቷቸዋል። ሐዋርያ ቅዱስ ጳውሎስ ግን የእሱ ቅድስና ልብሱን ቀድሷል እና ሰዎች ልብሱን ቀደው ሄደው ድውያንን ይፈውሳሉ። አይገርም? እናንተ ራሳችሁ መቀደስ አቅቷቸዋል። ሐዋርያ ቅዱስ ጳውሎስ የእሱ ቅድስና ልብስን ይቀድሳል። ልብሱ ደግሞ ድውያንን መናፍስትን ያባረራል።
የሐዋርያው ቅዱስ ጴጥሮስ ቅድስና ኦኬ ክርስቶስ ጸጋውን አብዝቶ ረድቶት ምን ያደርጋል? ጥላው ራሱ ሲያልፍ አስቧል። ሐዋርያ ቅዱስ ጳውሎስ አይደለም የእርሱ ጥላ የሆነ ፀሐይ ስትኖር እኮ የሚኖር ነገር እኮ ፀሐይ ካለች ጥላ ይኖራል፣ ፀሐይ ከሌለች ጥላ አይኖርም። ይህ በፀሐይ መኖርና አለመኖር የሚወሰነው ጥላ የሐዋርያ ቅዱስ ጳውሎስ ቅድስና ወደ ጥላው አልፎ ምን ያደርጋል? መናፍስትን ያባርራል፣ ልዌዎችን ይፈውሳል። አሁን ጥላው ነው ወይስ ክርስቶስ ነው እያልክ ታነጻጽራለህ? ጥላው እንዲፈውስ ያደረገው ክርስቶስ እንደሆነ እንዴት መረዳት ያቅታል? ይሄ ነው በጣም ሌምና በጣም የወረደ አርጊመንታቸው ማለት በጣም ያሳዝናል። እንደው ክርስቶስ ብቻውን ነው ከቅዱሳን የትኛው መዳን? ቅዱሳኖቹ ቢያማልዱ፣ ቅዱሳኖቹ ተአምራት ቢያደርጉ፣ ቅዱሳኖቹ ቢፈውሱ ከክርስቶስ ተለይተው የሚባል አማርኛ በጭራሽ የለም። የቅድስናቸው የፈውሳቸው የምልጃቸው ምንጭ እና ሰጪ እና ከዋኒ ፈጻሚ ራሱ ክርስቶስ ነው። ራሱ ክርስቶስ ነው። እነሱም ቀርበው ወደ ክርስቶስ ስለቀረቡ እኛ እንድንቀርብ ያግዙናል እንጂ ምን የተለየ አሁን በእኛ መንገድ ሂዱ፣ ክርስቶስ በዚህ በኩል ላይ ያለው እኛ አማልደናቸው በዚህ በኩል ይለፉ አይደለም የሚሉ ወደ ሃይማኖታችን ራስና ፈጻሚ ወደ ክርስቶስ ማቅረብ ነው የእነሱ ራሱ። በቃ ቅዱሳኖቹ ራሱ የሚያደርጉት ያንን ነው ለማለት ነው። እግዚአብሔር ይስጥልኝ። ቃሌት ያሰማልን ዮሐዲ፣ ቃሌት ያሰማልን። በጣም ደስ የሚል ማብራሪያ የሰጠው። ይሄን ከምን ሀሳብ ነው? ሜይ ቢ መሀል ላይ ያልነበራችሁ ሰዎች ዮሐዲን የጠየቁት አንድ ባለፈው በሰራሁት ቪዲዮ ላይ ክርስቶስ ኢየሱስ ብቻውን ማዳን ይችላል የሚል ጥያቄና ኢንቴንሽኑ እንደተባለው ቤተክርስቲያን የምታስተምረውን ነገር ጋይስ፣ አሁን እኛ እዚህ ጋር የተቀመጥን ሰዎች እንደው የተለየ ነገር ቤተክርስቲያን የምታስተምረውን ትምህርትና እምነቷን በቃ ለመስማት ሞክሩ። ልባችንን አናደንድን። ኦኬ ኦኬ። ይሄ በንጽጽር የሆነ እናንተ የምታውቁት ክርስቶስ እንደዚህ አይነት ክርስቶስ ከሆነ እኛ አናውቅም። እንግዲህ ኦኬ፣ ለማዳን የሰዎችን እገዛ የሰዎችን እርዳታ የሚያስፈልግ ለማዳን የሌሎች ፍጥረታትን እገዛና እርዳታ የሚያስፈልገው ክርስቶስ እኛ አናውቅም። ይቅርታ አድርጉልንና አናውቅም እንደዚህ አይነት ክርስቶስ። ኦኬ። ነገር ግን ሁሉ በእርሱ ሆነ የተባለለትን ጌታችን ኢየሱስን በደንብ እናውቀዋለን በደንብ። እና ይሄ ጥያቄውን የጠየቀው ሰው ራሱ እርግጠኛ ነኝ ኢል ኢንቴንሽን እንደሆነ የሆነ አለ ነቆራ በሚመስል መልኩ በዛ መልኩ ነው የጠየቀው። ነገር ግን በቃ እንዳልኳችሁ የፍጥረታትን እገዛና እርዳታ የሚያስፈልግ ክርስቶስ ኢየሱስ አናውቅም። እኛ የምናውቀው ጌታ ኢየሱስ ግን ለወደዱት በእርሱ ላመኑ እርሱ ባለው መንገድ ደግሞ በቅድስናና በጽድቅ መንገድ ለተመላለሱ ትእዛዙን ለጠበቁ ግን ያለምንም ስስት ጸጋውን ደግሞ ከመጠን በላይ የሚሰጥ ጸጋውን ከመጠን በላይ የሚያፈስ ክርስቶስ ኢየሱስን እናውቃለን። በማዳኑ ስራ ውስጥ ደግሞ ምን ያህል ቸር እንደሆነ መግለጽ ስለሚፈልግ ደግሞ ቅዱሳኑን የሚያሳትፈውን ክርስቶስ ኢየሱስን እናውቃለን። እርሱ ስለፈለገ። በቃ ቅድም ጥሩ ነገር ብሏል። ቅድስና ክርስቶስ ኢየሱስ በሌለበት ቅድስና የሚባል ነገር የለም። ቅዱሳን ብለን የምንጠራቸው ከማን የተነሳ ነው ከተባለ ከባለቤቱ ከእግዚአብሔር የተነሳ ነው። እርሱ ቅዱስ እንደሆነ እናንተ ቅዱሳን ሁኑ ስለተባለ ቅድስና ምንጩ ራሱ ከጌታችን ከኢየሱስ ነው ምንጩ ራሱ። ስለዚህ እባካችሁ ከቤተክርስቲያን ውጭ ያላችሁ ሰዎች እባካችሁ እኛ ክርስቲያኖችን እንደዚህ አይነት ጥያቄ ስንጠይቅ ማብራራት ያለብን በዚህ መልኩ ነው። በቃ ኦኬ፣ በዚህ መልኩ ነው። ጌታችን ኢየሱስ የቤተክርስቲያን ራስ ነው። ቅዱሳንም በሰማይ ያሉ ሩጫቸውን የጨረሱ ከጌታችን ከኢየሱስ ክርስቶስ ጋር እመቤታችንን ጨምሮ ቅዱሳን መላእክትም ሌሎች ቅዱሳን ሐዋርያትም ቅዱሳን አበው ሁሉም ምድር ላይ ደግሞ አሁን እኛ ሩጫ ላይ ያለን ክርስቲያኖች በሙሉ ብልቶች ነን። ጌታችን ኢየሱስ ራስ ነው። ኦኬ፣ በክርስቶስ ኢየሱስ ነው የተጋጠምነው። ስለዚህ ከዚህ አንጻር ነገሮችን ለመረዳት ብንሞክር ጥሩ ነው እና ከዚህ አንጻር ነው የምንመለከተው። እና ቃልዮት ያሰማልን ዮሐዲ፣ በጣም ደስ የሚል ማብራሪያን የሰጠው። ስለዚህ ከቅድም ጀምሮ አሁን አንድ ሶስት ሀሳቦችን አነሳን። ኦኬ፣ በሶስት ሀሳቦችን አነሳና አንዳንዴ መጨረሻ ላይ የተነሳውን አንድ ምሳሌውን ድጋሚ ልድገምላችሁና ሌም የሆነ ነገር አናንሳ። የድህነት ምንጭም የቅድስና ምንጭም የበረከት ምንጭም እነዚህ ሁሉ ምንጭ ማን ነው? እግዚአብሔር ነው። በባህሪው እግዚአብሔር ምንጭ ነው። ለሰዎች ግን ደግሞ ሰዎች ደግሞ በጸጋ ከእግዚአብሔር በተቀበሉ ጸጋ ደግሞ እንደዛ ሊያደርጉ ይችላሉ። በቃና የጳውሎስ ጨርቅ ነው የፈወሰው ወይስ ያዳናቸው ወይስ ጌታችን ኢየሱስ ነው? የክርስቶስ ደም ነው? እንደዚህ አይነት ጥያቄ አይጠየቅም። ሌም የሆነ ጥያቄ
መጽሐፍ ቅዱስ ላይ ጥምቀት ያድናል ተብሎ ተቀምጦ ውሃው ነው የሚያድነው ወይስ የኢየሱስ ደም? እንደዚህ አይነት ሌም የሆነ የወረደ ጥያቄ አይጠየቅም። አትሊስት ትምህርቱና ጥያቄው የቤተክርስቲያን ትምህርቷ ምንድነው፣ መጽሐፍ ቅዱስ ላይ ያለው ትምህርት ምንድነው የሚለውን ያንን ትእዛዝ የሰጠው ማን ነው የሚለውን ነገር አትሊስት ቆም ብሎ ማሰብ ይፈልጋል። እና ቤተክርስቲያናችን ከዚህ አንጻር ነው ነገረ ክርስቶስ ላይ ያላት እምነትና አቋም ይሄ ነው። በቃ ኦኬ፣ ነገረ ክርስቶስ ላይ ያላት አቋም ይሄ ነው። ቅዱሳን ምልጃቸው፣ የቅዱሳን አማላጅነትን በጥንቷ ቤተክርስቲያን በመጽሐፍ ቅዱስ በአባቶች ትምህርት ምናምን እንመጣበታለን። ነገር ግን የቅዱሳን ምልጃ ራሱ ወደ ማን ነው የሚያቀርበን? ወደ ጌታችን ኢየሱስ ነው የሚያቀርበን። ወደ ክርስቶስ ኢየሱስ ነው የሚያቀርበን። ኦኬ፣ ወደ እሱ ነው የሚያቀርበንና ይሄን ማወቅ ያስፈልጋል። አንዳንዴ ዛሬ 2:30 አካባቢ ነው አይደል የገባ ነው ዮሐዴ? 2:30 አሁን 4:05 እሺ። አዎ 2:30 ያ ጥሩ ሀሳብ ሜቢ ሌላ እንዲነሳ የምፈልገው ሀሳብ ከሌለ እኔ የሆነ ነገር ላይ ትምህርታዊ ነገር ሳይሆን አንዳንዴ እንደውም ያስተዋልናቸው ነገሮች አሉና ክርስቲያኖች መጠንቀቅ መቻል አለብን ብዬ የማስበው አንድ ነገር አለና ሜቢ እዚህ ሚዲያው ላይ ካየነው ነገር አንጻር አንድ ሀሳብ ልሰጥ ፈልጊያለሁ። ሜቢ እንዲነሳ የምትፈልገው ሀሳብ ካለ ኦር የረሳሁት ሀሳብ ካለ ሜቢ አንተ የምታስታውሰው መግቢያ ላይ እናነሳዋለን። ምናልባት አንድ አክቹዋሊ በጥያቄም ብዙ ጊዜ የሚነሳ አይመስለኝም እና አንድ አጭር ፖይንት አሁን ክርስቶስ ማለት ምንድን ነው የሚለው ከዛ የሆነ አንዱ ኡስታዝ ነው የማይሆን ማብራሪያም ሲሰጥ ምናምን ስላየሁኝ እሷ ላይ ብቻ በቤተ ክርስቲያናችን ክርስቶስ ምን ማለት ነው፣ ለምንስ ክርስቶስ ተባለ የሚለውን አጭር ነገር ብንሰጥባትና ከዛ ወደዛ ሀሳብ ብትሄድ አሪፍ። ኦኬ እሺ፣ በአጭሩ ፈጠን ያለ ነገር ለመስጠት ብቻ ክርስቶስ ያው የግሪክ ቃል ነው። ክርስቶስ በዕብራይስጡ መሲህ ማለት ነው እና ቅቡ